ይህ ህዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት፣ ከምሰራው ላይ ነው የሰጠሁት። እኔ እንዴት በወንጀል ልጠየቅ ይችላል? እኔ እንዴት በወንጀል ተጠይቄ ፍራኦል ይጠየቅ? ሌባ ነው። ከማን ወስኝ? ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። 2 ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ። እናን ሸጥኳቸውና እንዳለ ወደ እርዳታ ነው ያደረግኩት ማለት ነው። እንዳለ ገንዘቡ ሰው ያንን ያደረግኩት እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራ። መኒ ላውንደሪ እዚህ ሀገር እንጀምረው 300-400 ሺህ አድርገን እንጀምረውና ካነሰ ዝም ብለን በጭቃ ብቻ ስለው በደንብ ተደርጎ ይሰራ እኔ ትራንስፈር አድርግልሃለሁ ብዬ ላኩለትና እሱም ሰርቶ እቃ አስገብቶ ቪዲዮ ዩቲዩብ ላይም ለቀቀና ቲክታክ ላይ ለቀቀ። ከዛ ወደዚህ መጣ፣ ወደ እርዳታው መግባት ጀመርኩ ማለት ኦፊሻሊ እዚህ ቲክታክ ላይ ሰዎችን በቀላሉ አክሰስ ማድረግ ይችላለሁ ብዬ መስጠት ጀመርኩ። እና ያው ዞሮ ስማችንም እንሰደባለን፣ ስማችን ጠፍቷል። ብዙ ሰዎችን ተብሎ ቲክታክ ለቀው የወጡ ሰዎች አሉ በዚህ ምክንያት። እና እነኛ የገቢ ምንጭ አግኝተው ነው ሳን ኦፖርቹኒቲ ዴቶክ ባለው የኑሮ ሁኔታ እንዲህ አይነት ኦፖርቹኒቲ አይገኝም። እና የእኛ ድክመታችን ነው የሚያሳየው። እምለው ለሁላችንም እዚህ ጋር አሁን ያለንበት ውጥንቅጥ ውስጥ የገባ ነው አቋም ስለሌለን ነው። ሁላችንም ስተት ሲሰራ እያየን ሳይድ መያዝ፣ ዝም ማለት እንትን ማለቱ ይሄ ትልቅ ስተት ነው። ታለኝ እኔ ራሱ ሳጠፋ እንኳን ብታገኙኝ ያለ መረጃ ከምትዙ በመረጃ ልታርም እችላለሁ ወይ ልታባሩኝ ትችላላችሁ፣ የፈለጋችሁትን ልታርሙ ይችላላችሁ። ግን ይሄ ነገር ቢቆም ሶሻል ሚዲያው ሊትራሊ የሌላ የውጭ ዜጋ መጥቶ ሰፖርት እያደረጉ ያሉ 1-2 ሜቢ ቢኖሩ ያን የሉም። አብዛኛው ከራስ ወገን ነው የሚመጣው ገንዘብ፣ ከአንድ ኪስ ወደ አንድ ኪስ ነው የሚለው። እና ይሄ ነገር በቲክታክ የሚገባው ገንዘብ ቻይና መሀል ፈርጥ እየያዘች ነው የሚሄደው። ይሄ ግልጽ ነው። እና አንዳንድ ጊዜ ባንጎዳዳ ብንተሳሰብ በጣም አሪፍ ይመስለኛል። እና ነገ ጠዋትም ለብዙ የሚረዱ ሰዎች ጠንቅ ባንሆን፣ ቢካዝ በአሁን ሰዓት ኑሮ ተወዷል፣ ብዙ ችግር አለ። እዚህ በውጭው ዓለምም የሚረዳው አካል እየቀነሰ ነው የሚሄደው። በዛን ሰዓት ምን ውስጥ እንደሚገባ አይታወቅም። የራቁት ፎቶ አይደለም ሌላም ይላካል። እና በተቻለን መጠን እኔ ህዝቡን ነው ማይንድፉል ብንሆን አትሊስት በተለያየ ነገር ልንለያይ እንችላለን። ግን ይሄ በቃ ሁላችንን በሚወክል ነገር ላይ ብሔርተኛ ማንሆን በአንድ ላይ ብንቆም ደስ ይለኛል። doesn't matter በተወሰኑ ነገሮች ማለት ነው አንድ ላይ ብንቆም ለውጥ ማምጣት እንችላለን ብዬ ነው የማምነው። ቴንክ ዩ ምን ስለሰጣኝ በጣም አመሰግናለሁ። ልኬልሃለሁ አየሁ አይደል? በሁለተኛው ስልክ ላክልኝ። በዚህ ላይ ላይፍ ስላለሁኝ እስክሪብቶ ይዘሃል ልንገርህ። ይሄ የስራ ስልክ ስለሆነ ልንገርህ፣ ችግር የለውም። እንትን ላይ በዛኛው ስልክ ቁጥር የኔ ቁጥር ላይ ሀይ በለኝ። ይሄኛው ኦኬ፣ ቤትኛው ሀይ እስቲ ቆይ 1195 እስቲ እዚህ ላይ ሴቭ አድርጌዋለሁ። እስቲ ቆይ እዚህኛው አገኘሁት። ኦኬ ደረሰ። ሌዎች አንዴ እዚሁ ስልክ ላይ ስላለው ልክላለሁ። አይቼ እስከዛ ሌላ ሰው ይናገር። እሺ ወደ ፍራኦል ሲመለስ ወደ ራጁ እንሄድና አለን የምትሉትን ጥያቄ ውስጣችሁ የሚብላላውን ግራ ያልገባችሁ የገባችሁን ነገር ተጠይቃላችሁ። ዋናው ነገር ምንድን ነው? እኔ ቢሆን ይህን ጠይቅ ነበር የምትሉትን ነገር፣ ቅር ያላችሁን ነገር በቃ በግልፀኝነት እንድጠይቁ ነው። ከተባበርን ማጽዳት እንችላለን፣ ስርዓት መያዝ እንችላለን።
እርዳታ የምሰበስቡ ሁሉ በተናጠል ራሱ መሰብሰባቸው አንድ ጥያቄ ምልክት ነው። ለምንድን ነው አንድ ማትሆኑት? ለአንድ ዓላማ እስከሆነ ድረስ ማስተር አብነት፣ ሚኪ፣ ከበደ፣ አየለ ለምንድን ነው በአንድነት ተመዝግባችሁ አንድ ሆናችሁ ማሰበስቡት? ለምንድን ነው? አይ ነው ትታኮሳላችሁ። በግል ነው የምትሰሩት። የተቸገረ ለመርዳት ነው አይደል? ከርህራሄ ነው አይደል የተነሳችሁት? ከምስኪንነት ነው አይደል? ምስኪንነት ከሆነ ምንም ጥቅም አታገኙ ከሆነ ለአንድ ዓላማ ከሆነ እናንተ እርዳታ ሰብሳቢዎች ከተረጂው በላይ የፈላችሁ እርዳታ ሰብሳቢዎች አንድ ለምንድን ነው ማትሆኑት? ይህንን በሚቀጥለው እዚህ ስትመጡ ስማችሁ ሲጠራ ታስረዳላችሁ። የመንግስት ሰራተኛው ዶክተሮች በየሆቴሉ ምግብ ይሰበስባሉ የተባለ በሚነገርበት ዘመን ሰው ተቸግሮ የሚበላውን ባጣበት ዘመን የ10,000 15,000 ደሞዝተኛ መኖር ባልቻለበት ዘመን አንዳንዱ እኮ ስራውን አቁሞ እርዳታ መጀመር ከጀመረ በኋላ እኮ በቃ የተሻለ ኑሮ መኖር ጀምሯል። ስራ እያቆሙ እርዳታ ነው ስራቸው። ይሄ ብዙ ነገር ይነግራቸዋል። ሲሆን በትርፍ ጊዜ የሚሰራ ስራ ነው። እነሱ ግን የሙሉ ጊዜ ስራ ነው የሚሰሩት። የመንግስት ሰራተኛ እያለ ውጭ እንኳን ቁርስ ማትበላ ሰውዬ እርዳታ መሰብሰብ ከጀመርክ በኋላ ቁርስህን አዲስ አበባ ነው፣ ምሳህን ዱባይ ነው የምትበላው። እንዲህም አድርገህ እንደው ትንሽ አንገትን የደፋ እንኳን ብትሆን ጥሩ። አንዳንዶቻችሁ ስታቀራሩ ስትኮሩ ረጂ ነው የምትመስሉት እኮ የመጨረሻ ኳስን ያደውን ነው። እኔ እንጃ እነዚህ በቢሊዮን ዶላር እንኳን እያስመጡ የሚልኩ እንኳን እነዚህ ቱጃሮች እንኳን እንደናንተ አይጸዳዱም። ኩራታችሁ፣ ጢባራችሁ፣ ስድባችሁ። ገንዘብ ከሰው ሰብስባችሁ የምትረዱ አትመስሉም። ከኪሳችሁ አውጥታችሁ የምትረዱ እኮ የምትመስሉት። ረጂው ሌላ ነው። አንዳንዶቻችሁ ሰርተፊኬት ሁሉ ትወስዳላችሁ። እንዲህ ያላችሁ በሚቀጥለው እዚህ አካባቢ እረዳለሁ ይላሉ። ንግግር ሲያደርጉ ሰምታችሁ ከሆነ በሚቀጥለው አይቻችኋለሁ እዚህ አካባቢ እርዳታ ሰጣለሁ ይለዋል። ንግግር ሲያደርጉ አይታችኋል። የምስክር ወረቀት ሲሰጣቸው አንዳንዳቸው እኮ ጉድ እኮ ናንተ እዚህ አካባቢ የሆነ ነገር ተሰብሰቡና የሆነ ነገር እረዳለሁ በሚቀጥለው ይላል። ከዛ እዚህ መጥቶ ተቸግሯል እርዱ ምናምን ብሎ ለምኖ ይወስዳል። ቢያንስ እንኳን የሰጣችሁን ሰዎች እንኳን እነዚህ አካላቶች ናቸው የሰጡት ብላችሁ እንኳን ምስጋና እንኳን አታስመሰግኗቸው። ዲያስፖራ እዚህ አካባቢ ከሀገር ውጭ ያሉ ኢትዮጵያውያን ትውልደ ኢትዮጵያውያን ከነሱ የሰበሰብኩት ነው እኔ አድራሽ ነኝ እንኳን አትሉ። ስነ ምግባር የላችሁ፣ ጋጠ ወጥ ናችሁ። እናንተማ በደንብ መጠየቅ አለባችሁ። እናንተ ናችሁ መጠየቅ ያለባችሁ። እርዳታ የሚሰጡ ሰዎች ረጂዎች ስራቸውን አተኩረው 24/7 ይሰራሉ። እናንተ እርዳታ ሰብሳቢዎች የምናየው ነውና ይሄን ነው መጠየቅ ያለበት። ብቻ ግን እኔ ከግራም ከቀኝም አንዳች የሆነ በህቦ የተደራጀ ነገር እንዳለ ጠርጥሬያለሁ። የሆነ የሚሸተኝ ነገር አለ። የሆነ ማፊያ ቡድን ግን አለ። የሆነ ማፊያ ቡድን እንዳለ እንትን ብሎ ጠረጥራለሁ። እሱን እናወራለን። ፊራ ከተመለሰ ራጂ ጥያቄን ጠይቀው። እንትን አላልኩም፣ አልመጣልኝም። እንደገና ጻፈልኝ። እኔ መውጣት አለብኝ። እናንተ የምትቀጥሉ ከሆነ ሌላ ጥያቄ ከሌለ ጥያቄ አለ። የእነሱን መልሰህ ትወጣለህ። አሁን መጣለህ ዴሊቨርድ ይላል። ኦኬ እሺ። ሌዎሽ አንድ ጥያቄ አለን። አዎ ጥያቄ አለን እኛ። እኔ ጥያቄን ስለጨረስኩ ልውጣ፣ ሌሎች ሰዎች ይግቡ። የትኛው ቁጥር ላይ ነው ቴዲ? 4117 የሚል አልመጣም። አሁን ልደውልልህ። እሺ ቴዳ በቃ ታንኪዩ ቴዲ። ዮኒ አትውጣ። ኦኬ ራጁ ጠብቃል። ኪራ እየደወልኩልህ ነው። መጣልህ? መጥቶልኛል። ቁጥሩ መጥቶልኛል። በቃ ጥያቄ እና መልስ ከሌላ ሰው አልቀበልም። የራሱን ሀሳብ መስጠት ይችላል። ምንም አይነት ጥያቄ ከሌላ ሰው አልቀበልም። ይጨርሻለሁ የራሴን ሀሳብ። ለአንተ ግን አንተ ስላነሳ እንትን አደርጋለሁ፣ ኤቪደንሱን ልክልሃለሁ። ሌሎቹ መቀጠል ይችላል። ምንም አይነት ጥያቄ አልመልስም ከዚህ በኋላ ማለት ነው። ቲክታክም this is my last day። ምናልባት አንተ
ይሄኛውን ጉዳይ በጣም ፈርዘር መሄድ ከፈለክ ላግዝ እችላለሁ፣ ማስረጃዎችን ልሰጥ እችላለሁ። ከዛ በተረፈ ግን ምንም አይነት ጥያቄ መመለስም ምንም አይነት እንትንም የለም። መጠየቅ ይችላሉ፣ ግን መልስ የለኝም እንትን ማለት አልችልም። ለአንተ ለጠየቀው ጥያቄ ነው የመለስኩት። እዚህ ጋር ያሉትም ሰው ራጂም የሆኑ እውነቱን ተናገር፣ ሚኪ፣ ሁላቸውንም አከብራቸዋለሁ። ማከብራቸው በጣም ራጂንም አውቀዋለሁ፣ ኤርሚንም አውቀዋለሁ፣ መሲ፣ ሁላቸውንም በደንብ ማከብራቸውና መወዳቸው ሰዎች ናቸው እዚህ ጋር ያሉት። ግን ጥያቄ አልመልስም ጨርሻለሁ ነው ማለት የፈለግኩት እና ልክልሃለሁ። በዚህኛው አንተ ይኸው ለትዝብት ማለት ነው። ይችኛዋ ትንሿ ትራንዛክሽን ነች፣ $9,500 እዚሁ ነው የተላከው። ያ ገንዘብ የት ገባ ብዬ እጠይቃለሁ እኔ ለማን እንደላኩት ስለማቅ ማለት ነው። እሺ ያ ነው ቴዲ። አትመልስ። ጥያቄያቸውን መስማት ከፈለግ መስማት ትችላለህ፣ አለመመለስ እሺ እሺ። ፊራ እኔ እደውልልሃለሁ። ጥያቄ እዚህ አልጠይቅህም። ስደውልልህ በምችል ሰዓት ላይ መልስልኝ። በውስጥ ስለምንደዋወል ከቻልክ መልስልኝ። ጥያቄ ልጠይቅህ አይደለም፣ እዚህም ጥያቄ አልጠይቅህም። ቴንኪው ግን ሶሪ ራጂ ስለቀደምኩ። ቴዲዬ በጣም አመሰግናለሁ። ሰላም እያለሁ ሁላችሁንም፣ ዮኒ፣ ራጂም እንደዚሁም ፊራዬ፣ ሌሎችም እህቶች ወንድሞች ሁላችሁንም ሰላም እያለሁ። በውስጥ እደውልልሃለሁ። እዚህ ጥያቄ አልጠይቅህም፣ ግን አጭር ሀሳብ አለኝ። በእውነት አዝኛለሁ። ግን ያው ብዙ አውርተናል፣ ብዙም ተብሎብሃል እዚህ ሶሻል ሚዲያ ላይ። መልካም ስላደረክ ነው ይሄ ሁሉ የመጣው። ግን በውስጥ እደውልልሃለሁ። ቴንኪው። እሺ ቴንኪው። እሺ መጀመሪያ ወንድማችን ዮኒ I think he lost his brother. ደውዬለታለሁ። I couldn't able to reach him. Sorry brother ለማለት ፈልጋለሁ። አንድ ወንድምን የመሰለ ሰው ሲያጣ ያዝናልና እግዚአብሔር አክብርልኝ አባቴ። ታንኪዩ። ሲጠፋና የሆነ ነገር ሲሆን ብቻ ከምንንጫጫ ወንድምነት ከዛም ስለሚጀምር ሶሪ ልል እወዳለሁ። መሄድ ትችላለህ። ፐርሰናል የሆነ ኩዌስችን ደውዬም ላናግረው እችላለሁ ፍራውልን፣ ግን ሌሎች ይረዱበታል የሚል ጀነራል የሆነ ጠይቆ ፈልጌ ነበረ። ካልፈለገ አላስገድደውም፣ ችግር የለውም። ግን ጀነራል የሆነ ጉዳይ ላይ ቴዲ ላንተም ለፍራውል ደግሞ እንደ ረጂዎች እንደሚባሉት አንዱ ስለሆነ ሁሉን የሚያጠቃልል ነገር እዛ ላይ የሚገልጽ ነገር ከሆነ እሱ ላይ ኮመንት እንዲያደርግ ነው እንጂ እኔ ፐርሰናሊ እንዲህ ነው የሚል የለኝም። መጀመሪያ ከቴዲ ልነሳ። ሩሙን ከፍተ ይህንን ነገር ስታወያይ በእኔ እይታ ከበጣም መጥፎ ይሻላል መጥፎ፣ ሁለቱም መጥፎ ናቸው የሚባል አባባል አለ። ከተው ነው መጨረሻ ላይ ያነሳት ፖይንት እኔ አግሪ የማደርገው የሆነ ህቡ ኃይል በሆነ ቦታ በዘረፋ ወይ በአቋራጭ ሀብታም ሊሆን የተደራጀ ኃይል እንዳለ የሚታየኛል። እሱ በዝባዥ ሊሆን ነው። ከተናገርከው ደግሞ ራይት ፒፕሎችን ካልተናገርክ ሉዝ ነው የምታደርገው። ለምሳሌ ልንገርህ፣ ፍራውል አብሯቸው የሚሰራ ልጆች አቲስነማ የሚሉ ልጆች አሉ። እኔ በአቅሜ ከነሱ ጋር አንዳንድ ነገሮችን ወደ ምዕራብ አካባቢ ብዙም ሰው እይታ ስለማይኖር አብሬያቸው ሰርቼ አይቻለሁና ጥሩ ሰዎች ደግሞ የሚረዱበትን ሚንስ ስለምናጣ ለቴዲ ማነሳው ስጋቴ ዱ ዩ ሪሊ እንትን አርጋ አውጥተሃል ወይ ስንኮንን ጀነራላይዝ ባናረግና ራይት ፒፕሎችን ብንኮንን። ስለዚህ ቶፒኩ መነሳቱ መጥፎም አለ በጣም መጥፎም አለ። ከዛ ውስጥ ቹዝ ማድረግ ላይ የራስን አናሊሲስ ብትሰራ ማንም ሰው መጥቶ ለደጋፊው አሳምሮ ተናግሮ ወንጀለኛው እንዳይቀጣ ጥሩ ሰው ደግሞ እንዳይረዳ ሊያደርግ ስለሚችል የሚል ምን ያህል ተጉዘህ ፕሪ አሰስመንት ሰርተሃል የሚለውን ቶፒኩን ስታነሳ የሚለውን ለቴዲ። ሌላኛው ጀነራላይዝ ደግሞ እዚህ ጋር ታዳሚዎች አይ ቲንክ 6000 ሰው አለ። 6000 ያችሁም እስቲ ፎሎ አድርጉኝ። 6000 ሰው እዚህ ጋር አለ። የምንረዳው ደግሞ እኔ ብሌሙን
ወንድሜ ፍራኦልንና የሚረዱ ሰዎች ሁላቸውም ለምሳሌ ፍራኦል ታክስ ኤግዘምትድ የሆነ ቻሪቲ የሚሰራ እንካም የታወቃለኝ ብሏል። ለምንድነው ያድረስ ከሆነ ደላላው መሃል ላይ ለምን አስፈለገ? በፍራኦል ሲም አንድ ቻሪቲ ኦርጋናይዜሽን ተሰርቶ ቀጥሮም ቢሆን የጋዝና የእንትን ይሰጣቸዋል አይደለ? ሰራተኛ ቀጥሮ በቃ ሰራተኛ ቀጥሮ በዛ ቼን አርጎ ፍሎ ሲያደርግ አካውንታቢሊቲ ይኖረዋል። ካጠፋም ይኮነንበታል፣ ጥሩ ከሰራም ይመሰግንበታል። አሁን ቪጂታን እየፈጠረ ያለው ሌጋሊ ሬጂስተር አርጎ ያን የሚያደርግ ከሆነ እኔ ጋራዋለሁ። ዮኒ ያነሳው እዚህ ሀገር ሆነ ምንም የምትሸውደው ነገር የለም። ቅድም እንዳለው ነው ዝም ብሎ ሰው ከለ እንዲያረገ ብሎ ሳክስ ሊነፋ ይችላል፣ ግን የምትሸውደው ነገር የለም። ሌጋል ሩት ካለ እርዳታውን ሌጋላይዝ አርጎ መንቀሳቀስ ላይ ምንድነው የሚያስቸግራችሁ? የምትረዱ ሰዎች የራሳችሁን ተራዶ ድርጅት አይነት አርጋችሁ ቼናችሁን ኦፕን ከሆነ ችግር ያለበትን ቤተሰብና ችግር ያለበትን ግለሰብ ወደ እናንተ መዋቅር እንዲመጣ ተደርጎ ያ መዋቅር ደግሞ የራሱን ጥናት አምጥቶ እንደ ኦቨርኦል አክቲቪቲ ደግሞ ውሳኔ የሚሰጥ አካል ተፈጥሮ በክሮስ ቼክ ቢደረግ ችግር አይኖርም። ቢኖርም ይህን ያህል ከፍ አይሆንም። ምን ያንን ማድረግ ምንድነው የሚያግታችሁ ሚለውን ነገር ለምን እየተሰራ ያለው የያንጓለለ አይነት ነገር ነው። እኔ አገር ቤት ያለው የሆነ ምርመራ አርጌ ነበር። በያንጓለለ ላይ የሚደረገው ነገር በየቦታው ይሰማራሉ። ሰዎች ይሰማሩና ኮንቨርሴሽን መሃል፣ የቤተሰብ ኮንቨርሴሽን መሃል፣ የቡድን የእድር ኮንቨርሴሽን መሃል ስለ ቴዲ አዋሳ በጣም ፐርሰናል የሆኑ ኢንፎርሜሽኖች ያጠኑና ወስደው ይነግራሉ። ያ ሰውዬ ይደውልና ለቴዲ በቀደም እንዲህ ሆነ፣ በቀደም እንደዚህ የተደረገ እንዲህ ብለ የተወያየ የሆነ ነገር እየመጣብህ ነው፣ እንዲህ ካላረከው እንዲህ ትሆናለህ ይሉና የሚገኘውን ብር ወሬውን ካመጣው ጋር እነያንጓለለ ይካፈላል። እየተደረገ ያለው ያ ነው። ይሄ መሃል ላይ ሰፋሪውን ደላላውን ኢግኖር ለማድረግ የራስ ቼን መፍጠር አይቻልም ወይ የሚለውን አንድ ያ ነው። ሌላኛው ደግሞ አንድ የሆነ ጓደኛ ነበረኝ አገር ቤት እያለውና ሀብታም ነው፣ በጣም ሀብታም ነው። ሁሌ ምግብ ሲጋብዘን ዌይተሮች አይታችሁ ከሆነ ኢትዮጵያ ውስጥ ሲያመጡ ሀብታም ሰዎች በከተማው ስለሚታወቁ 2 ጥብስ ከበላህ 5 ጥብስ አድርገው ይጽፉና ቶታል ላይ በዛ አድርገው ያመጣሉ። እና ይሄ ጓደኛችን ኤክስፖርት ኢምፖርት ያለው ልጅ ነው፣ በጣም ሀብታም ነው። ሁሉ ጊዜ ቢሊያም ሲያመጡ ሰርዞ 2 ጥብስ ከጨመሩ ኖ 5 ነው የበላ ነው ይሰርዝና የ2 ጥብስ በዛን ሰዓት 40-50 ብር አይበልጥም። ቲፕ ሲሰጣቸው 200 ይሰጣቸዋል። በጣም ይገርመኝና አሸማቆ 2 ልክ አይደለም ብሎ ኤክስ አርጎ 200 ይሰጣል። ደግሞ ከምትሸማቀቅ ለምንድነው 50ውን ቢሰጣት አልኩኝና ስላልገባኝ አንድ ቀን ጠየቅኩት። እንደዚህ ያለኝ ስም አለ ስትወስድ አለ ጨምራ ምንድነው የምትለው? ሸወድኩት ነው የምትለኝ አለ። ያንን ሀብታም እኮ እንዲጨምሬ ሸወድኩት ነው የምትለው አለ። ከወጣው ምግብና ከተከፈለው መሃል ስትወስድ ደግሞ እንደሰረቀች ነው የተሸማቀቀች ይዛ የምትገባው አለ በጭንቅላቷ። ግን ብሰጣት ሰጠኝ ነው የምትለኝ። አንድ ታመሰግነኛለች፣ ሁለተኛ ደግሞ የተሰጣትን በኮንፊደንስ ከሆቴሉ ይዛ ትሄዳለች አለ። እነ ፍራኦል አሁን እነዚህ ሰዎች ረዳን ሳይሆን ሸወድነው ነው የምትባሉት። ሸወድነው ከሌን ነው የምትባሉትና እኚህ ረገዶች ላይ በደንብ ማየት መቻል አለባችሁ። ይሄንን ለማሳካትስ ምንድነው ነው? ሌላኛው ግን ይሄ ጉዳይ መላ እንዲያገኝ እያንዳንዳችሁ አሳይመንት ሬዲ ናችሁ ወይ? ቴዲ አሁን ይምጡ ብሏል አይደል? ስንቱ ነው የሚመጣው? ስንቱ ነው የሚቀረው? ምን አሁን ሌባው አሁን ምንድነው? እኔ ስጋቴ ያህቡ ሆኖ የሚበዘብዘው እዚህ ጋር የሚበዘበዘው እንደሚበዘበዝ አውቆ ካደረገ የችግሩ ተሸካሚ ይሆናል እንዳይሬክትሊና እንደዛ ቢታይ ይሄን ጉዳይ ስትሬስ አድርገ በደንብ መስራት ያለበት ቴዲ ይሄ ቲክቶክ ላይ ብቻ አይደለም፣ እምነት ቤት ውስጥ አለ፣ ፖለቲካ ውስጥም አለ። ለጥይት መግዣ ብሎ 30-40 ሺህ ይቀበላል። የት እንደሄደ አታውቀውም ብሩ።
እምነት ቤት ለመባ ብሎ ምናምን ብሎ ይሰበስባል። እኔ አንድ ወንጌልን ሊያስፋፋ እንደ ድሮ አባቶቻችን በእግር በፈረስ የተጓዘ አላየውም። በፖስታ ለአገልጋይ ካልተሰጠ በስለትም ብትሄደው the same thing ነው ሁሉም እምነት ውስጥ። ይሄ ነገር በጣም ብዝበዛ ያ ምንን ያመጣን ያለው ትክክለኛ ራይት ፐርሰን እርዳታ የሚፈልገው ሰፈር እያደረገ ነው። ስለዚህ እዚህ ዙሪያ ላይ የኮሌክቲቭ ሪስፖንሲቢሊቲ ያስፈልጋል የሚል ደግሞ የኔ ኢንፑት ነው። አመሰግናችኋለሁ። ቴንክ ዩ ቴዲ። አመሰግናለሁ። ቴንክ ዩ ራጁ። ያቢና ቅድስት አስተያየት ሀሳብ ስጡና ለመልስና ይሄን እንትን ልበል ለመልስና ከነሱ እንዘጋዋለን። ይሄን ጉዳይ አንዴ ልቀበላቸውና ብንጠቅልለው ይሻል። ኦኬ እሺ ለማልጨመር ያቢና ቅድስት ሀሳብ አስተያየት ስጡና እሺ አንዴ ይሄን ጉዳይ እንትን ብለን እሺ ያቢ እሺ ቴዲ አመሰግናለሁ። ወንድማችን እንግዲህ ጨምሮ ጨማምሮ ይስጥክ። ሰው የሚያግዝ ሰው የተባረከ ነው። ግን ያው ቴዲ ጠይቆታል ትልቁ ጥያቄ የነበረውን አሁንም ቢሆን ሳላነሳው አላልፍም። ምክንያቱም ምናልባትም የብዙዎች ጥያቄ ሊሆን ይችላል ከታች ያሉትም ወንድማችን የሀብት ምንጭ ምንድነው? በእውነት በጣም እኔ ወሽመጤ ሁሉ ነው የተቆረጠው። የገንዘቡን መጠን ስሰማ ይሄን ሁሉ ብር ለቻሪቲ የምታደርግ ወንድማችን በጣም ደስ ይላል። እኔ ደስ ብሎኛል። እንዲህ አይነት ሀብታም መኖሩ ራሱ በጣም ያስደስታል። ግን ቦታውን ብታውቀው አሁን ወንድማችን እንደተናገረው የሚረዳውን ሰው ለይተህ ብታውቀው መልካም ነበረ። ብሩም ሜዳ ላይ እንዳይቀርና የበይ ተበይ እንደገና ደግሞ ሌላ በላተኛ እንዳይመጣ ለድሃ ቢደርስ መልካም ነበረ። አንፎርቹኔትሊ አይሆንም። እኔ መሰለኝ ቴዲ ሊያነሳ የፈለገው ፖይንት እንትን በእርዳታ ላይ ያለ ጉዳይ ምንድነው? ይሄ ቲክታክ ላይ ቁጭ ብለው ተሰብስበው እርዳታ የሚሰበስቡ ሰዎችን በራሳቸው በተጎዳው አካውንት የሚያስገቡ አሉ። እንደገና ደግሞ ዝም ብለው ይሰበስቡና ብሩ የት እንደደረሰ የማይታወቅበት ሁኔታዎች አሉ። ያንን ነበር የምንመረምር የመሰለኝ የምናወራበት የመሰለኝ። ይሄኛውም ደግሞ በጣም እንትን ነው፣ የሚገርም ነው። ሌላ አንድ ጥያቄ አለኝ ደግሞ። እንግዲህ ይሄ ብር በጣም ትልቅ ብር ነው በእውነት የሚጠራው ብር ለሰዎች ብዙ ለውጥ ማምጣት ነበረበት። እንደ 100,000 እና 60 ሚሊዮን 100 ሚሊዮን ስናት ሳምቲንግ መንግስትን ትረዳለህ ወይ የሚል አንድ የሞኝ ጥያቄ ልጠይቅ ፈልጌያለሁ። መንግስትን የምትረዳ ከሆነ በዛው አስታከስቲ ንገረን ወንድማችን። ምክንያቱም በእውነት በሀገር ደረጃ ራሱ ከቤስ ራሱ ሲወጣ ይሄ ብር በጣም ከፍተኛ ብር ነው። ምናልባት ምን ያህል ካምፓኒ እንዳለክም ባላቅም ያንን መመለስ አለመመለስ ያንተ እንትን ነው። ግን በጣም የሚገርም ብር ነው። እኔ ገርሞኛል። የሀብት ምንጭ አሁንም ብዙም እንትን አላለኝም። የራሴ እንትን አለኝ ብለሃል አንተ። በእርግጥ በአለመመለስ ትችላለህ። ብዙ ሰዎች ከታች እየጻፉ ነው እና ብዙ ጥያቄ ይኖራቸዋል። ሳልጠይቅ እንዳላልፍ ነው። ይሄንን በቃ ቴዲዬ የአሜሪካን መንግስት ይህን ሁሉ ብር ሲወጣ እንግዲህ ከሀገርም ሲወጣ በእርግጥ ታክስ የሚከፍል እንትን አለ። ምክንያቱም በሀገር ደረጃ ራሱ በአሁን ጊዜ ዳላር አንሷል። የኢትዮጵያ መንግስት ዳላር ይፈልጋል፣ የአሜሪካ መንግስት ዳላር ይፈልጋል እና በጣም አስቸጋሪ ነው። እንዴት ይህ ሁሉ ብር እንዳለ ከአንተ በጣም የተባረክ ሰው ነህና እስቲ ዝም ብለህ መንግስትን የምታበድር ከሆነ በዚሁ ላይ ሂድበት። ጥያቄን ቴዲ ትልቁ ጥያቄ እሱ ነበረ፣ የገቢ ምንጭ ምንድን ነው የሚለው። ቴንክ ዩ ያቢ። የመጨረሻዋ ቅድስትን እንሰማና ፍራዋል የሚሰጠውን አስተያየት እንለያያለን። ቅድስታችን። እሺ ቴዲ ቴንክ ዩ ፍራዋል ለምታደርገው ነገር ውለታህን እግዚአብሔር ይክፈል። ከሰው ብዙ አይገኝም። እኔ ግን ምናልባት ለሌሎችም እንዲሆን ብዬ መመለስ አለመመለስ ያንተ ፍላጎት ነው። እንደ አንዳንድ ጥያቄዎችን ለማንሳት እወዳለሁኝ። የመጀመሪያው ጥያቄ እዚህ እርዳታ እንዲሰጡ የመረጥካቸው ሰዎች በምን መስፈርት ነው የመረጥካቸው? ብዙ ሰው አለና በምንድን ነው እነዚህ ለይተህ የመረጥካቸው? ምንድን ነው ግንኙነታችሁስ? አሁን አየህ እዚህ ቲክቶክ ላይ የሚዘዋወር ማአት ነገር አለና
ምንድነው የተለየ ግንኙነት አላችሁ ወይ? በሃይማኖት ትገናኛላችሁ? በብሔር ነው ወይስ ምንድነው ከሌላው እርዳታ ሰጪ በተለየ ሁኔታ ከነሱ ጋር የምትሰራበት መንገድ? አንደኛው ነው። ሁለተኛው ጥያቄ ለምሳሌ የመረጥከውን ሰው የመጀመሪያ ጊዜ እንዲሰጥ የሰጠኸውን ብር መስጠቱን ሪሲት ይዞልህ መጥቷል ወይ? እሱን አይተህ ነው ወይ ድጋሜ ከነዚህ ሰዎች ጋር መስራት የጀመርከው? ከሰጡ ጥሩ፣ ካልሰጡ ግን እነዚህን ሰዎች ወደ ሌብነት እንዲሄዱ ካልተቆጣጠርካቸው፣ ኦዲት ካላደረካቸው አንተ ራስህ ተጠያቂ አይደለህም ወይ? ሌባ እንዲሆኑ መንገድ አልከፈትክላቸውም ወይ? ዝም ብለህ የምትሰጣቸው ከሆነ እንደፈለጉ እንዲሆኑና ምናልባትም ታማኝ የነበረው ሰው በቃ ይሄ ሰውዬ አያቅም ብሎ ወደ ሌብነት እንዲገባ አንተስ አልገፋፋኸውም ወይ የሚለውን እንድትመልስልኝ እፈልጋለሁ። ከዛ ውጪ ልክ ስትጠረጥራቸው ለማናገር ሞክረሃል ወይ? ይሄን ችግር አይቻለሁኝ፣ እስከዛሬ ድረስ እንደዚህ ስንሰራ ቆይተናል እና እነዚህ ጉዳዮች ደስ አላሉኝም፣ ከዚህ ታቀቡ የሚል ወንድማዊ ወይም ቤተሰባዊ ምክር ለማድረግ ሞክረሃል ወይ? ተወያይታችኋል ወይ የሚል ነው። ሌላኛው ምናልባት ቅድም ስታወራ በአንዴ በአጭር ዓመት በጣም ብዙ መቀየሮች መጡ፣ መኪኖች፣ ቤቶች፣ እንደዚህ ቅድም ዮኒ ደግሞ ሲያወራ እየሰማው ነበረ። ሁላችንም ዝም ብለን የምንሰጠው በተናጥል የሚልና እንደው አንተ ወደዚህ እንትን ውስጥ እንድትገባ ያደረገ መቀየራቸው ብቻ ነው ወይስ የተለየ ነገር አለው? እንደው በጣም በቃ እዚህ ጋር የተለየ ነገር ስላለው ነው የምትለው ነገር አለ ወይ? ሌላ ሰጪዎችም የሏቸውም? አንተ ብቻ ነህ ወይ ለነሱ የምትሰጣቸው? የመጨረሻው ጥያቄ ይሄ ከዚህ ከቲክታኩ ከምናምኑ በደረሰብህ ነገር ለመውጣት እንደወሰንክ እየነገርከን ነበርና እንዴት አንድ ሰው ወደ ማህበራዊ ሚዲያ ሲመጣ ልክ የሆነ ሰው ራቁቱን ገበያ እንደወጣ ነው የሚቆጠረውና አንዴ ራቁትህን ገበያ ከወጣ በኋላ ከጭንቅላቴ በታች አትዩኝ፣ ከጭንቅላቴ በላይ ደግሞ እዩኝ ማለት አትችልም። በቃ ማህበራዊ ሚዲያ መጣል፣ ፍራኦል ይታወቃል፣ እርዳታ እንደምትሰጥ ይታወቃል፣ ማን እንደሆንክ ይታወቃልና ከዛ በበጎ የሚያዩክ ሰዎች እንዳሉ ሁሉ ደግሞ በመጥፎ ስምህ ሊጠፋ እንደምትችል፣ ልትወደስ እንደምትችል ምናምን ይታወቃል። ይሄ ሁሉ ባለበት መዓት መልካም ነገሮችን ሰርተህ መጥፎ ሰዎች ስምህን ስላጠፉ ብቻ ከዚህ ማህበራዊ ሚዲያ መጥፋት እንዴት አስበኸው ነው? እንደውም እኮ ሌቦችን መተህ በትክክል የሰሩትን ነገር እየገለጥክ እነሱ ናቸው እንጂ መጥፋት ያለባቸው፣ እንዴት አንተ ትጠፋለህ? ይሄ ማለት እኔ እንደፈራሃቸው ነው የሚሰማኝ። ለምን ትፈራቸዋለህ? አንተ ሐቅ አለህ፣ ሐቅህን ይዘህ ትወጣለህ። ስተት የሰራው ሰው ሌላ ነው፣ ከራስህ አውጥተህ ነው የሰጠኸው። ይሄን ሁሉ አድርገህ ግን ደግሞ ልክ እንደሰረቀ ሰው፣ ልክ እንዳጠፋ ሰው በቃ ይቅርብኝ ብለህ እንደገና የምትሄደው ይሄ ሌቦችን አያበረታታም ወይ የሚል ነው። ቴንኪው። አለመመለስ ትችላለህ። ቴንኪው። ክብራትና ክብራን፣ ስርዓቱን ጠብቆ ሁሉም ነገር እየሄደ ነው። ሁሉም የተመሰማቸውን ጥያቄ ጠይቀዋል፣ አስተያየት የሰጡ አሉ። በመጨረሻ ፊራ ወንድማችን የሚለውን እንሰማና በጊዜ ሂደት የራሳችሁን ግንዛቤ ትወስዳላችሁ። እኔ ግን አንድ ሰው ሁሉንም ነገር ሊያደርግ አይችልም። አሁን ለምሳሌ የሆነ አንድ ነገር ከጀመረ ከበደ የሆነ ነገር፣ ራጆ የሆነ ነገር፣ ሌሎቻችሁ አሁን በዚህ አውድ ነው እነዚህ ሌቦችን ማጋለጥ ያለባቸው እንጂ ረጂዎችንም ጠይቀን እነዚህ ሰብሳቢዎችን ጥሪ አደርጋለሁ። ከዚህ በኋላ ምን ጥያቄ የለውም። አንድ ባንድ ጥሪ እናደርጋለን። የምናፋጣቸውን እያንዳንዳቸውን እናፋጣለን። ሌሎቻችሁም ቤት ከፍታችሁ ግን ስታወያዩ ስትጠይቋቸው ከእናንተ ብሔር ስለሆኑ፣ የእናንተ ሃይማኖት ስለሆኑ፣ የእናንተ ቲፎዞ ስለሆኑ በማጨብጨብ በምናምን እንደው ድካም ካለባቸው አትሸፋፍኑላቸው። ተመልሶ ራሳችሁ ላይ ይመጣል እንዲህ አይነት ነገርና ቢያንስ በግልፀኝነትና በሀቀኝነት አወያያቸው ለማለት ያሉ እና ያን እናደርጋለን። ይሄ ካለቀ በኋላ የነገራችሁኝን ስም ዝርዝር ጠራና መደምደሚያ ያሰጣለሁ። ፊራ መድረኩ ደቂቃ ያንተ ነው። አመሰግናለሁ ቴዲ። የመጀመሪያ ጥያቄ
ራጁ ስነሳ እርዳታ ድርጅት አለኝ አላልኩም። እርዳታ ድርጅት አለኝ ካልኩ ሌላ የሚረዳ አካል አለ ማለት ነው ለእኔ የሚሰጠኝ። እርዳታ ድርጅት ሳይሆን የራሴ ድርጅት አለኝ። ከዛ ላይ ከሰራሁት ላይ ለሰዎች ማካፈል ነው መስጠት። ያ የተፈጠርኩበት ማንነቴ ነው። ልተው ብል የማልተው ማለት ነው። መስጠት ዛሬ ሳይሆን ከድሮም ከልጅነት ነፍስ ካወቁበት ራሴን ከቻልኩበት ጀምሮ ሳደርገው የኖርኩበትና እንትን ነው የራጁን ስመልስ ማለት ነው። እዚህ ጋር 5100 ሰው ይታየኛልና ልጠይቅ የምፈልገው ጥያቄ እኔ እንደ አንድ ኢትዮጵያዊ ከተሰማው ልክ ካለኝ ነገር ላይ ልስጥ ብዬ ነው ወደዚህ ሶሻል ሚዲያ የመጣሁት። እስቲ ላካፍል፣ እስቲ ልስጥ። በምንድን ነው ወደዚህ የገባሁት? በፊት አንበሳ ነበር የምሰጠው ጌም ላይ አልታይም፣ ምንም ዝም ብሎ ፒክቸርም የለውም ብዬ አንበሳ ምናምን ነበር የምሰጠው እና የቲክታክ እንደውም ልክልሃለሁ እኔ በአንበሳ የሰጠኋቸው ትራንዛክሽን አሉኝ። ቲክታክ የሚል ማለት ነው አሉኝ። እሱ ራሱ ልክልሃለሁ። እንትን ሳይሆን ብዙ ነው፣ እሱም በጣም ብዙ ነው። ከዛ አንድ ቀን አንድ ልጅ አይ ቲንክ አብርሃም ነው ምናምን የሚባል አብርሽ ነው ምናምን የሚባል ዩቲዩበር ቤት ቁጭ ብዬ ሶፋ ላይ እያየው ፖስት አድርጎ ዩቲዩብ ላይ እያለቀሰ ይለምናል። አንድ ሴት ስልጤ አካባቢ የወታደር ሚስት የነበረች ዛፍ ስር ላስቲክ ወጥራ ቤት የላትም 4 ልጆች ይዛ ታለቅሳለች። እሱ አብርሽ የሚባለው ልጅ ቪዲዮን ፖስት አድርጎ እባካችሁ መርዳት የምትችሉ በዚህ ደውሉልኝ ሲል ኦኬ ለምን እዚህ ጋር ዩቲዩብ እና ቲክታክ ላይ ነው ያየሁት። ቀጥታ ደወልኩለት። ቀጥታ ስደውልለት ምንድነው ስለው የወታደር ሚስት ነበረች፣ ባሏ በውጊያ ሞቶ አሁን ምንም የላትም፣ መሬቱ ግን የነሱ ነው፣ ቤት የላትም፣ ላስቲክ ለጥፋ ከአውሬ ልጆቿን እየጠበቀች ነው የምታድረው። የት ነው አካባቢው ስለው ስልጤ አካባቢ ነው ስለኝ ምን ያህል ይፈጃል ቤቱ አልኩት። ምን ያህል ይፈጃል ስለኝ እንጀምረው 300-400 ሺህ አድርገን እንጀምረውና ካነሰ ዝም ብለን በጭቃ ብቻ ስለው በደንብ ተደርጎ ይሰራ እኔ ትራንስፈር አድርግልሃለሁ ብዬ ላኩለትና እሱም ሰርቶ እቃ አስገብቶ ቪዲዮ ዩቲዩብ ላይም ለቀቀና ቲክታክ ላይ ለቀቀ። ከዛ ወደዚህ መጣ፣ ወደ እርዳታው መግባት ጀመርኩ ማለት ኦፊሻሊ እዚህ ቲክታክ ላይ ሰዎችን በቀላሉ አክሰስ ማድረግ ይችላሉ ብዬ መስጠት ጀመርኩ ማለት። ስለዚህ ከዛ ሞቲቬት ከዛ ተነስቼ ነው እዚህ ሶሻል ሚዲያ ላይ ለመስጠት እንትን ያልኩት እና ለኢትዮጵያ ሕዝብ እዚህ ጋር 5200 ሰው የሚታየኝ ሕዝብ አለ። ይሄ ሕዝብ እንዲፈርድ በፈልገው እኔ ከራሴ ነው የሰጠሁት፣ ከምሰራው ላይ ነው የሰጠሁት። እኔ እንዴት በወንጀል ልጠየቅ ይችላል? እኔ እንዴት በወንጀል ተጠይቄ ፍራኦል ሊጠየቅ ሌባ ነው? ከማን ወስጄ? ከመንግስት አልተበደርኩ፣ ከባንክ ብድር አሜሪካ ውስጥም የለብኝም እንኳን ኢትዮጵያ። ከአሜሪካ ውስጥ እንኳን ብድር የለብኝም። ማንም ኢንቨስቲጌት አድርጎ የፈለገ ቦታ ላይ የአሜሪካ መንግስት ክሊር ነው፣ ክሊን አድርጎ ነው የሚሄደው። ክሊን ኤንድ ክሊር ስትሆን ነው እያንዳንዷን ነገር በእያንዳንዷ ጥንቃቄ ነው የምትሰራው እዚህ ሀገር። ስለዚህ እንደ አንድ ዜጋ ወገኔን ብረዳ እኔ $100 አንድ ጊዜ ምናልባት ዮኒ ያውቃቸዋል፣ ሌሎችም አንተም ቴዲ ታውቃለህ። ኤክስትራ ምነዳቸው መኪኖች ነበሩ። ዝም ብሎ የገዛው ቁጭ አደረኳቸው። ከዛ ቁጭ አልኩና እነዚህ መኪኖች ተቀምጠው ምንም ሊያደርጉልኝ አይችሉም፣ ሸጬ ሰው ብረዳበት ይሻላል አልኩኝ። 2 ብጠቀም ይበቃኛል፣ ሌሎቹን ብሸጣቸው ኦኬ እና ሸጥኳቸውና እንዳለ ወደ እርዳታ ነው ያደረኩት ማለት እንዳለ ገንዘቡ ሰው ያንን ያደረኩት እኔ በወንጀል ልጠየቅ ልክ ፍራኦል ሌባ ነው፣ አጭበርባሪ ነው፣ መኒ ላውንደሪ ነው የሚሰራው። መኒ ላውንደሪ እዚህ ሀገር ከባድ ነው። እያንዳንዷ ትራንዛክሽን ባንክ ሲገባ $10,000 በላይ ባንክ ስታስገባ ኬት መጣ፣ ምንድነው ሶርሱ፣ ኬት የመጣ ገንዘብ ነው ተብለን ከሌላ ዓለም ከሌላ ሀገር ወደዚህ የገባ ብር የለኝም። ከኢትዮጵያም ሆነ ወላ ከዱባይ ኬትም ሀገር ወደ አሜሪካ ትራንስፈር የተደረገ 5 ሳንቲም የለኝም። የሀብቱ ምንጭ ምንድን ነው ለሚለው የሀብቴ ምንጭ በጣም የታወቀና ግልጽ ነው። በጣም ግልጽ ክሊር ነው። የሀብቴ ምንጭ ጌታ ኢየሱስ ክርስቶስ ይባላል።
ወይም ደግሞ በደፈናው እግዚአብሔር የኔ የሀብት ምንጭ እሱ ነው። ከሱ ነው የተቀበልኩት። ይሄ ገንዘብ ከአሜሪካ ሲወጣ አሜሪካ መንግስት አይጠይቅም? እያንዳንዱ ሲወጣ ካሸር ቼክ እየተሰራ ከባንክ ስቴትመንት ነው። ገንዘብ እዚህ ሀገር ስትልኩ ከባንክ ስቴትመንት ጋር ነው የምትልኩት። ስንት ብር አለ፣ ይሄ ገንዘብ ከየት መጥቶ ነው? ገንዘብ ዝም ብሎ አይላክም አሜሪካ ውስጥ። ላኪዎቹ ምናልባት ቴዲ ስትልክ ታውቃለህ፣ አገር ቤት አሜሪካ ያላችሁ ሰዎች $5000 እንኳን ስትልኩ ምንድን ነው ገንዘቡ ከየት መጣ? የባንክ ስቴትመንት ካሸር ቼክ ወይ ደግሞ ካሽ ይዛችሁ ስትሄዱ የባንክ ስቴትመንት አብሮ ይቀርባል። ስለዚህ እያንዳንዱ ገንዘቡ ከምን መጥቶ ነው አካውንት ውስጥ የገባው በደንብ ይታወቃል። ይሄ ግልጽ ነው። የሚጭበረበርበት ዓለም ውስጥ አይደለም ያለው ሰው። ስለዚህ የሀብት ምንጭ ምንድን ነው? የኔ የሀብት ምንጭ እግዚአብሔር ጌታ ኢየሱስ ክርስቶስ ሂዝ ባርኮኛል፣ ገናም ይባርከኛል። በባረከኝ ቁጥር ነው ሰዎችን መባርከው። ስለዚህ ለማን ብለህ ነው የምትሰጠው ብዬ ለመንግስትን ትረዳለህ ወይ ስትለኝ እኔ የምረዳው መንግስት የእግዚአብሔር መንግስት ነው። የሰው መንግስት፣ ምድራዊ መንግስት ምረዳው የለኝም። የሚረዳኝም የምድራዊ መንግስት የለም፣ የምረዳው ምድራዊ መንግስት የለም። ስለዚህ የሚረዳኝ ሰማያዊ መንግስት ነው፣ የምረዳውም ሰማያዊ መንግስት ነው። በምን መልኩ ነው የምትረዳው ካላችሁ ለድሆች የሰጠ እግዚአብሔርን ያበድራል ስለሚል እኔ ያንን ፕሪንስፕል ነው የምከተለው። መስጠት፣ ለድሆች መስጠት እግዚአብሔርን እንደማበደር ስለሆነ በፈለግኩት ጊዜ እግዚአብሔርን እጠይቀዋለሁ። አሰጥ ብለኸኛል፣ ሰጥቻለሁ፣ አበድሬሃለሁ፣ ብድሬን ክፈለኝ ብዬ ነው የምጠይቀው እግዚአብሔር። ፕሪንስፕሌ ሰማያዊ ነው፣ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ለዚህ ነው ለእያንዳንዱ ሰው በመጡበት መልኩ ማልመልስም። ለዚህ ነው ከማንም ሰው ጋር ክፉ ነገር መነጋገር ማልፈልገው። ስለዚህ ሁላችሁን የምጠይቀው ምንድን ነው? እኔ መስጠት ነው ስራዬ። ካለኝ ላይ ነው ማካፍለው። ማንም ሰው ጠይቆኝ ካመንኩበት እሰጣለሁ። ካመንኩበት እሰጣለሁ። ያመንኩበት ልቤ የሞላውን እሰጣለሁ። ስሰጥ ለምን ሰጠው ብዬ አይጸጽተኝም። ሰጥቼ ተሰድቤ አይጸጽተኝም። የሰጠሁት ሰድቦኛል፣ የሰጠሁት ሞልጮኛል፣ ከእርዳታ ነው ተቀብለ የተባልኩበት አለ። ግን ኢንጀነራሊ ሰው የፈለገውን ነገር ሊል ይችላል፣ የመሰለው ሊል ይችላል። ማስረጃ እስካላቀረበ ድረስ ምንም የለም። ግን በኤቪደንስ ፍራኦል ዘርፎ ነው የወጣው ከኢትዮጵያ። ኢትዮጵያ ሲጀመር የሚዘረፍ ገንዘብ የላትም። በእኔ በነበርኩበት የላትም። እኔ ባለውበት ስታተስ ኢትዮጵያ አንድ በቀድሞ ጠቅላይ ሚኒስትር ጊዜ ሳውዲ አረቢያ ሄዶ ሚኒስትሮችን ያስተዋውቁ ነበረ። የሳውዲ አረቢያው ንጉስና የኢትዮጵያው ጠቅላይ ሚኒስትር ሚኒስትሮቻቸውን እያስተዋወቁ ይሄ እርሻ ሚኒስትራችን ነው አለው የሳውዲው። እርሻ ሳይኖራችሁ እንዴት እርሻ ሚኒስትር ትሾማላችሁ ሲል ገንዘብ ሳይኖራችሁ ገንዘብ ሚኒስትር ሾማችኋል እኮ እናንተ ማለት። ስለዚህ የሚዘረፍ ገንዘብ የለም ሲጀምር። ስታተሴ ያንን የነበርኩበት ስታተስ የሚዘርፍ ስታተስ ላይ አልነበርኩም። ሰው እኔ ያደረግኩት ይህንን ነው። ከዛ ውጪ ግን ኢንጀነራሊ ምንድነው የሀብት ምንጭ ምንድነው ለሚለው የሀብቴ ምንጭ ተናግሬያለሁ። እግዚአብሔር ነው የሀብቴ ምንጭ። የሰጠኝ እሱ ነው። በሰጠኝ ልክ ነው የምሰጠው። ኦልሬዲ አሁንም እየሰጠኝ ነው። በሰጠኝ ልክ እሰጣለሁ። ግን ሶሻል ሚዲያውን ለምንድን ነው ትተህ የምትወጣው የሚል አይመጥነኝም። ሳየው አይመጥነኝም። ይሄ ሶሻል ሚዲያ ቲክታክ የሚባለው ነገር ለእኔ አይመጥነኝም። የእኔ ስታተስ ሌላ ነው። መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም። ደረጃ አይደለም፣ የእኔ ቦታ አይደለም። ቦታዬ ሌላ ቦታ ነው፣ ሌላ ስፍራ ነው። እኔ ነኝ ዝቅ ብዬ መጥቼ ወርጄ የመጣሁት። በወረድኩት ልክ ነው። ልኬን የነገሩኝ ሰዎች በወረድኩት ልክ ነው መጥቼ ባለውበት ልክ ነው። ምክንያቱም ይሄ ሶሻል ሚዲያ ለእኔ ለቅሶ ቤት ነው። ለቅሶ ቤት የሄደ ሰው አግዳሚ ወንበር ላይ ነው የሚቀመጠው። አንድ ቦታው ለቅሶ ቤት ነው፣ ሁለት አግዳሚ ወንበር ነው፣ እኩል ነው የምትቀመጠው። ያ ሰውዬ እዛ ጋር ጠጋ በልልኝ ብለህ ንፍሮውን የምትዘግነው ተመሳሳይ ነው፣ እኩል ነው የምትዘግነው። ንፍሮ የመጣልን ምግብ እኩል ነው የምትበላው፣ የመጣልን ንፍሮ እኩል ነው የምትዘግነው ከአንድ ትሪ። ለምን ሲባል ያለህበት ቦታ ለቅሶ ቤት ስለሆነ፣ ያለበት የተቀመጥክበት አግዳሚ ወንበር ስለሆነ። የተጣመመ አግዳሚ ሊሆን ይችላል፣ ሚስማሩ
አልተመታ ሊሆን ይችላል፣ ይዞ ሊወርቅ ይችላል። ሰውየው ግን ቦታው ላይ ሄዶ ሲቀመጥ ዳኛ ሊሆን ይችላል፣ ሚኒስትር ሊሆን ይችላል። ቦታው ላይ ሄዶ ሲመለስ ነው ያንን ሰውዬ የምታውቀው። የእኛ ማህበረሰብ ርቀት ላይ ያለውን ሰው ነው የሚያከብረው። ርቆት ያለውን ሰው ነው፣ አጠገቡ ያለውን ሰው አይደለም ሪስፔክት የሚያደርገው። እንደ ወንጀለኛ ነው የምታየው። እኔ ልክ እንደ ሌባ፣ ልክ እንደ አጭበርባሪ። ዋው አንድም ቀን እኔ አልሰበስብም ገንዘብ አምጡ የሆነ ሰው እንርዳ አንልም። ራሴ ከራሴ ከሰራሁት ነው የምሰጠው፣ ከሰራሁት ነው ከአፌ ላይ አንስቼ ነው የምሰጠው። በቪዲዮ ያለ አንዱ ከሚፖስታቸው ቪዲዮዎቹ ወደ ለኋላ ሂጄ ስቆጥር 9 ሚሊዮን ምናምን ነው እዛ ቪዲዮ ላይ እንኳ ያለው። ሄድ 9 ሚሊዮን ለእኔ ምን ያደርግልኛል? ለራሴ ባውለው ብል ብዙ ነገር ያደርግልኛል። ኢትዮጵያ ውስጥ ብዙ ነገር ልሰራበት ይችላሉ። ግን ኦኬ ባካፍለው ብሰጠው የሆነን ሰው አሁን እናቶች አሉ ከመንገድ ላይ ጎዳና ተዳዳሪ ቪዲዮዎቹ አሉ። እኔ አጠፋፍቻቸው ነው ከኔ ቲክታክ ላይ ሌላም ሰው ጋር አሉ። መንገድ ላይ ህፃን ይዞ የተኙ እናቶች ወደ ቤት መልሻለሁ። መንገድ ላይ እኔ እዚህ ጋር የተደላደለ ፍራሽ ላይ ተኝቼ እነሱ ቢያንስ 500 ሺህ ብርና 1 ሚሊዮን ብር የነሱን እፎታ የሚሰጥ ከሆነ እግዚአብሔርን ያመሰግኑበታል። ስሰጥ እንኳ ሰጥቻለሁ እኔን እየሰጧችሁ አይደለም ነው፣ እግዚአብሔር በእኔ በኩል አልፎ ሰጥቷችሁና እግዚአብሔርን አመስግኑ ነው የምለው። መታበይ እንኳ አልችልም፣ አልታበይም። ለምን ሲባል የሰጠኝ እግዚአብሔር እንደሆነ አውቃለሁ፣ የተቀበልኩት ከሱ እንደሆነ አውቃለሁ። ዝቅ ብዬ ነው የመጣሁት። እየተሰደብኩ ነው። ማንም እየተነሳ እየሰደበኝ፣ ማንም የኔን ፎቶ እየዘቀዘቀ እየሰደበኝ፣ ቤተሰቦቼ እየተሰደቡ፣ እናቴ እየተሰደበች፣ ሁሉ ነገር እየተሰደበ እሺ ብዬ ነው። ለምን እነዚህ ሰዎች እየተሰደብኩም ቢሆን አንድ እንጀራ በልቶ ካደሩ ለእኔ አምብለስድ። ጌታ ኢየሱስ ክርስቶስ ተፍቶ በጥፊ ሲመታው የመታን ተናገር ሲለው ምን አርጌ ነው የመታኝ አለው። ምን አርጌ ነው የመታኝ ብሎ አንገቱን ደፍቶ ወጣ ይላል። ምን አርጌ ነው የመታኝ ብሎ ነው መለሰለት። እሱ በዛ ደረጃ ያን መመለስ ከቻለ እኔም ልመልስ የምችለው ይሄንን ምን አድርጌ ነው? ስለረዳው ነው? የወደቁትን ስላነሳው ነው? የታመሙት ጋር አብሬ ስለቆምኩ ነው? 100 ብር አሜሪካ ውስጥ 100 ብር ሰው ሰጣችሁ ማለት የ10 ሰዓት ስራ ነው የሚሰጣችሁ። 10 ሰዓት ቆሞ የሰጠውን ነው የሚሰጥ። እናንተ ጋር ሊያንስ ይችላል። ኢትዮጵያ ያላችሁ ሰዎች 100 ብር ሲላክላችሁ ሊያንሳችሁ ይችላል። እቺን ልክ ያለው ብለህ ትጎራለህ ብሎ ሊሰደብ ይችላል። ግን $100 አንስቶ ሲሰጣችሁ አሜሪካ ያለ ሰው የ10 ሰዓት ስራውን ነው የሰጣችሁ፣ ወይ የ6 ሰዓት ወይ 7 ሰዓት ላቡን ነው የሚሰጣችሁ። እንቅልፉን አጥቶ ነው እየሰጠ ያለው። ገብቷል? ስለዚህ እኔ አሁን ከሰው ምንም አይነት ከበሬታ አልፈልግም፣ ምስጋናም አልፈልግም። ግን ቴዲ በእርግጠኝነት ምነግርህ ይሄ ስፍራ ለእኔ አይመጥነኝም። የእኛ ሰው ጀግና ነው የሚለው ጭፈራ ቤት እየጨፈረ ያለውን ሴቶች የሚያመላልሰውን በሙዚቃ የደነሰ የሚፎክረውን የሚሰድበውን የሚያንጓጥጠውን ጀግናና አንበሳ ነው የሚለው እንደዛ ነው። የእኛ ማህበረሰብ እንደዛ ነው የሚፈልገው። አርቆ ንቆ የሚሄደውን ሊጨብጦ ስል ዞር በል ከዚህ የሚለውን ያቀፈውን ይሰድበዋል፣ ያቀፈውን በዱላ ይወገዋል፣ በቢላ ይወገዋል። this is like our people። የእኛ ማህበረሰብ ይሄ ነው። ስለዚህ እኔ አሁን በአንተ በማከብራችሁ ሁሉንም ሰው እዚህ ውስጥ ባላችሁ በቃኝ ብዬ የወጣሁት ፈሪቻ አይደለም። ምንም የሚያስፈራኝ ነገር የለም። ምንም አንድም ነገር የሚያስፈራኝ ነገር የለም። አንድ ኢትዮጵያዊ ነኝ፣ 2 ወንድ ነኝ፣ 3ኛ እግዚአብሔርን ያለው ሰው ነኝ። እግዚአብሔርን ያለው ሰው ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ። ምንም የምፈራው ነገር የለም። ያደግኩት ማስተዳደግ እየፈራው አይደል። ግን በጣም የምፈራው ማከብረው እግዚአብሔርን ነው። በጣም ላለማሳዘን የምጠነቀቀው የፈጠረኝና የባረከኝን እግዚአብሔርን ጌታ ኢየሱስን በጣም ነው የምፈራው፣ በጣም ነው ማከብረው። እሱን ለመምሰል ነው የምኖረው። ለዚህ ነው ለሰው ሁሉ መልስ ማልሰጥ፣ አንድም ሰው ጋር መተላለፍ። ስለዚህ የቱ ጋር ነው ቴዲ አንተ ራሱ ስታየው እኔ እንደ ወንጀለኛ ቪዲዮ የሚሰራብኝና እንደ ወንጀለኛ ፍራውል እየተባልኩ የምሰደበው ምኑ ጋር ነው? እኔ ራሴ ፈልጌ ያጣው፣ እኔ ራሴ ይቅርታ ለማለት ፈልጌ ያጣው የቱ ጋር ነው? የቱ ጋር ነው እኔ ወንጀለኛ መባለው? የቱ ጋር ነው? ገንዘብ አንስቼ ስለሰጠው የዘረፈውን ነው ይባል። ሰው እኮ የዘርፎ አይሰጥም። በዚህ ዘመን እኮ ኢትዮጵያ ውስጥ የዘረፉ ብዙ አሉ። ዘርፎ ሰጡ አልሰጡም? በየመጠጥ በየናይት ክለቡ የሚበትኑ ገንዘብ የሚበትኑ ባለሀብቶች አሉ። የሴት ጭን ላይ ብር የሚበትኑ ባለሀብቶች አሉ። ድሃ የለም ሀገራችን አለ። ለዘፋኝ ሲበትኑ ጀግና እየተባሉ አንበሳ እየተባሉ ፎቶቸው ከበረው እየተመታ የሚዘፈንላቸው ብዙ ባለሀብቶች አሉ።
እኔ ከገንዘቤ ሰጥቼ ነው የምሰደበው። ከምበላው ላይ አንስቼ ነው የምሰደበው። ከምሰራው ላይ ከላቤ ላይ አንስቼ ነው የምሰደበው። ድርጅቴን ለማዘጋት እዚህ ድረስ ፊርማ ፒቲሽን አድርገው የከሰሱኝ ሰዎች አሉ። ምንድነው የጦሩ እንትኖችን ነው የሚረዳው ደብዳቤ አለን። ያው የክስ ደብዳቤ ልክልሃለሁ። በግለሰብ በአንድ ግለሰብ ከቅናት የተነሳ ደብዳቤ ከሶኝ በሎየር ፍርድ ቤቱ ውድቅ አድርጎ ስቆ ነው ሎየሩ ራሱ የወረወረው። የራሱ ሎየር ስቆ አዶ ነው ምን እንደከሰሰ መኒ ላውንደሪ ነው ብዬ እኮ ተከስሻለሁ። ድሃ ስለረዳው ፋኖና ሸኔን ነው የሚረዳው እሱ ተብያለሁ። ከመለስ ጋር ሆኖ ሰው ሲገል ነበር ተብያለሁ። ጠቅላይ ሚኒስትር መለስ በህይወት እያሉ እነሱ ነበሩ ስር ሄዶ የሚያጨበጭቡ የነበሩ። ያ አይደል? እንደዛ አይነት ፐርሰናሊቲ የለኝም እኔ። እጄ ንጹህ ነው። እንኳን እጄ አንደበቴ ንጹህ ነው። እንኳን እጄ ሰው በጥፊ ተመትቼ አላውቅም እኔ። እንኳን እጄ አንደበቴ ንጹህ ነው። ለዚህ ነው እግዚአብሔር የሚባርከኝ። ለዚህ ነው እግዚአብሔር ከኔ ጋር ያለው። ለዚህ ነው በባዕድ ምድር ላይ አምጥቶ የባረከኝ እግዚአብሔር። ጠላት አጥቼ ነው አይደለም። ብዙዎቹ ለመጣል በጣም የሱ ትምህርት ቤት እንዳትሄዱ፣ የሱ ቦታ እንዳትሄዱ፣ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ። እንዳትሄዱ፣ እሱ ጋር እንዳትማሩ እንዳትል። እኔ ነፃ ብዙ ማስተምራቸው ልጆች አሉ። እኔ ጋር እንደ ሌላ ትምህርት ቤት ሙሉ ብር አይደለም የሚከፍሉት። ግማሹ የለኝም ይላል መጥቶ፣ ግማሹ ምንም የለኝም ይላል። ዮኒ ይናገር መጥተው እዚህ ስራ ያሳስኳቸው 1 2 3 ብለው እዚህ ቲክታክ ላይ አንተ ጋር መጥተው ሊናገሩ ይችላል። በነፃ አስተምሬ ስራ ያስገባዋቸው ህይወታቸው የተቀየረ አሉ። ብዙ ላመጣልህ ይችላል። ክፉ ሰው አይደለሁም እኔ፣ በደለኛ ሰው አይደለሁም። ግን እግዚአብሔር በረዳኝ መጠን ነው ከራሴ ማህበረሰብ ጋር ልቁም አብሬሉ። ሶሪያኖች ጋር የሆነ ጊዜ የሆነ ብር መስጠት ስጀምር ሀገር ላይ ብዙ ዳህ እያለ አንተ ግን ከአረብ ጋር ታሽቃብጣለህ አሉ። እሺ ብዬ ተውኩ። ምናልባት እንደውም አንተም አይታል ቴዲ $1000 ምናምን እንዴት አድርጌ ልላክላችሁ እያልኩ ነው ምልክላችሁ የነበሩ። አገሩ ላይ ስንት ዳህ እያለ ለአረብ ያሽቃብጣል ለመወደድ ለመፈመሳሉ። ፍምስና ምን ያደርግልኛል? እኔ በሰማይ በህይወት መዝገብ ላይ ስሜ የተጻፈ ሰው ጠራኝ አልጠራኝ፣ ሰው አፈመሰኝ፣ ፎቶ የተለጠፈ ፊራ ተባለ ምንም፣ እኔ ጌታ ኢየሱስ ክርስቶስ በህይወት መዝገብ ላይ የጻፈኝ ሰው ነኝ። በሰማይ የተጻፍኩ ሰው ነኝ። ምድር ላይ ማንም ሰው ፍራኦል ቢለኝ አይ ዶንት ኬር። ሰው እንዲቆምልኝ እንዲነሳልኝ አልፈልግም። ሰው እንዲያጨበጭብልኝ አልፈልግም። ያንን አይጠቅመኝም። ነገ ስሞት ሬሳው ተብዬ የምጠራ ሰው ነኝ። ግን በዚህ ደረጃ አታክ መደረግ ለእኔ ሳይሆን ቤተሰቦቼን ያማቸዋል። ክስ እዚህ ድረስ ተልኮብኛል። ድርጅት ይዘጋ፣ ይሄ ምንድነው ድርጅቱ ተብሏል። አይደለም ታክስ ከፋይ ነኝ። ዳኮታ ኒውስ ብለህ ሰርች አድርግ። ፍራኦል ተብዬ ተሸልሜያለሁ፣ ኢንተርቪው ተደርጌያለሁ ምናምን ገብቷል። ስቴቱ ልልክልህ እችላለሁ። ስቴቱ የሰጠኝ ሰርቲፊኬት አለ። ኮቪድ ላይ ብዙ ሰው ምግብ በየቤቱ እያመላለስኩ አደርስ ነበር፣ ከራሴ እየገዛው ከራሴ ገንዘብ እያወጣ። ስለዚህ እኔ እንደ ግለሰብ እንደ አንድ ወገናችሁ ምን ስላጠፋውና ምንድነው የኔ በደል? አይ ፍራኦል እዚህ ጋር በደል በድሏል፣ እዚህ ጋር ጥፋት አጥፍቷልና መወቀስ አለበት መጠየቅ አለበት ካላችሁ ጥፋቱ በትክክለኛ ካመንኩበት እንደዚህ መጥቼ ልጠየቅ እችላለሁ። ከዛ ውጪ ግን በሬ ወለደ አይነት ስም በጥላቻ ተነሳስተው በቅናት ተነሳስተው ያን ነገር የሚሳደቡ ሰዎች እኔ መልስ ልሰጣቸው አልችልም። ስለዚህ ስተቱ አንደኛ በብሔር ነው በአብረ ምሰራው ወይ በእንትን ነው አይደለም። እኔ ብሔር ብዬ አንድም ቀን ስምም አልጠይቅም ብሔርም አልጠይቅም። ስሰጥ የትነ ማን አለ ኢትዮጵያዊ በመሆኑ ብቻ ነው የምሰጠው። ግማሹ በእናቱ አማራ ስለሆነ አማራ ነው የሚረዳው ይባላል። በአባቱ እንደዚህ ኦሮሞ ስለሆነ ኦሮሞ ነው የሚረዳው ይባላል። አይ ወላይታ ነው ወላይታ የሚረዳው ወላይታ ስለሆነ። እኔ ዘር የለኝም ሃይማኖት የለኝም። በግልጽ እንድነግራችሁ ከፈለጋ ዘርም ሃይማኖትም የለኝም። እምነት ነው ያለኝ። እምነቴ ጌታ ኢየሱስ ክርስቶስን ነው ማምነው። ዘርና ቀለሜም እሱን ነው። እሱን ለመምሰል ነው የምኖረው። ስለዚህ ከእምነት ጋር ከሃይማኖት ጋር ከዘር ጋር እኔ ልገኝ አልችልም። የትኛውም አይነት እንደዚህ አይነት የወረደና የዘቀጠ የዲያብሎስ ስራ ውስጥ ልሳተፍ አልችልም። ሰዓት ስለሰጠኝ ነው ማወራው። የመጨረሻ ንግግሬ ስለሆነ ነው ቴዲ። ስለዚህ በዚህ አይነት ነገር ውስጥ አታገኙኝ። በስድብ ውስጥ፣ በጥላቻ ንግግር ውስጥ፣ በዘረኝነት ውስጥ መግባትም መታወቅም አልፈልግም።
ሰው በብዙ ነገር ለመፈመስ ያደርጋል። እኔ ነገ ለልጆቼ የሚተርፍ ልጆቼ ነገ አባታችን ምን አይነት አባት ነው ሲሉ እንደዚህ አይነት አባት ነው መባል ነው እንጂ የምፈልገው ተሳዳቢ ነበር፣ ተጓጣጭ ነበር፣ እንደዚህ ነበር መባል አልፈልግም። አንድ እሱ ነው። ሁለተኛ ዘርም የለኝም። እኔ ኦሮሞም አይደለሁም፣ አማራም አይደለሁም፣ ጉራጌም አይደለሁም፣ ስልጤም አይደለሁም፣ ምንም አይደለም። እኔ ሰው ነኝ። እግዚአብሔር በመጀመሪያ በኤደን ገነት የፈጠረው ሰው ብሎ የሰራው በአምሳሉ የተሰራው ሰው ነኝ። የዛ አይነት ልብ ነው ያለኝ፣ አመለካከት የሚያል። ስለዚህ መምሰል የምፈልገው መኖር የምፈልገው የእግዚአብሔርን ሕይወት ነው። ያንን ነው ቴዲ እኔ መኖር የምፈልገው። ስለዚህ በየትኛውም አይነት ነገር ውስጥ መሳተፍ አልፈልግም። በምንድነው ከነሱ ጋር የሰራኸው? የሚያቀርቡልኝን አይቼም። አሁንስ ቅድም ራጅ የተናገረው እርዳታ ድርጅት ለምን አትከፍትም ሲል እኔ እርዳታ ድርጅት በመክፈት አላምንም። ያሉትን በማበረታታትና ከነሱ ጋር አብሮ በመቆም ነው። ብዙ ብር ኖሮኝ አይደለም፣ ልብ ኖሮኝ ነው። የሚሰጥ ልብ ስላለኝ እንጂ ገንዘብ ስላለኝ አይደለም እየሰጠው ያለሁት። ልቤ ነው የሚሰጠው፣ ገንዘብ አይደለም። ገንዘብ ስላለኝ አይደለም። ገንዘብ አለኝ እንደዚህ ያለኝ ብዬ አልታበይም። ማሳየት ይሄ ያለኝ ብዬ ማሳየትና እንትን ማለት አልፈልግም። አይጠቅምም። ለሰው የሚጠቅመው ካለኝ አንድ እንጀራ እየበላው ከሆነ አብረን እንብላ ና ብዬ ካበላሁት ነው። ያ ነው እግዚአብሔርንም ሰውየውንም ሊያስደስተው የሚችል። ይሄ ብቻ። ስለዚህ እኔ አሁን እየሰራው ያለሁት አቲስነማ ቻሪቲ የሚባሉ በጣም በእውነትና በግልጽ የሚሄዱ እያንዳንዷን ነገር በዶክሜንት የሰጡትን ያደረሱትን አብረው ይሄው አድርሰናል፣ ይሄው የሰዎቹ ስልክ፣ ይሄው ደውለ ጠይቃቸው ብለው ከዛ በኋላ የምጠይቃቸው አሉ። ለነሱ እንኳ ምንድነው አንድ ልጅ በአውሮፕላን ለአሳፍሯት እነሱ አላቸው ብዬ ስል በባስ ሄዱ። ልጅቷን በአውሮፕላን ልከው እነሱ በባስ ሄዱ ለማድረስ። ለምን አልሄዳችሁም በአውሮፕላን ስል ያለን ገንዘብ አይበቃንም፣ 1000 ብር ነው ያለናል። ለምን አልጠየቃችሁኝም ብዬ እንትን ያልኳቸዋለሁ። ስለዚህ እኔ አሁንም ማምናቸውና አብሬ እየሰራው እንደገና ደግሞ በኤቪደንስና በማስረጃ እያሳዩኝ ያሉት ያ ነው። እነሱ የተቀበሉትንም ከማን እንደተቀበሉ ይሄው እከሌ የሚባል ይህንን ሰጥቶናል። ከተቀበሉት ሰው ከእያንዳንዱ የረዳኸው ሰው ስልክ ይሄውልህ በዚህ አገኘው አናግሮ ይላሉ። ለእያንዳንዱ ለሚልክላቸው ሰው በሙሉ ማለት ነው አቲስነማ ቻሪቲ የሚባል። ስለዚህ ሌጋሊ ላይሰንስድ ናቸው። ሌሎቹ ሲሰጡ ከራሳቸው እንደሰጡ አድርገው ነው የሚሰጡት። እከሌ ሰጥቷቸዋል አይሉ፣ ይጠነቀቃሉ። ከአንደበታቸው ያችን ለማውጣት ይጠነቀቃሉ። እንደ ቅድም እንዳነሳሁት የስጋ ቤቱ ታሪክ ናቸው። ያ ለጋሽ ሰው ሲቆም ነው እነሱ የሚቆሙት። የዛኔ ነው። አንዳንዶቹ ሚኒስትር ናቸው። እንደ ሚኒስትር እንደ መንግስት ባለስልጣን በየቦታው ሲሄዱ ቁጭ ብድግ ይባልላቸው። ለምን? ምንጫቸውን አይናገሩም። ወይ እግዚአብሔር ነው አይሉ፣ ወይ ከሌ ነው አይሉ። እነሱ ምንጭ እንደሆኑና ለጋሽ እንደሆኑ አይደለም፣ መኖሪያቸውን መተዳደሪያቸውን። ከእርዳታው በኋላ ነው ያማረባቸው። ከእርዳታው በኋላ ነው ሰክሰስፉል የሆኑት። አንዳንድ ጊዜ እኛ እየሰራን ብዙ እጅ ያጥረናል። ሳይሰሩ ካሜራማን አላቸው፣ ሎየር አላቸው፣ ቦዲጋርድ አላቸው። እኔ አፎርድ ማድረግ አይችልም። አንዳንዴ ቦዲጋርድ ራሱ አፎርድ ማድረግ አልችልም። ቦዲጋርድ የምከፍልበትን ለድሃ ብሰጥ ይሻለኛል። ስለዚህ አላቸው፣ በቦዲጋርድ ይንቀሳቀሳሉ። በካሜራማን ኤዲተር አላቸው፣ ካሜራማን አላቸው እየከፈሉ። ስንት ነው ደሞዙ ሲባል 20 ሺህ ነው ደሞዙ በወር የካሜራማኑ። ምንድን ነው ሲባል በቃ እስከዚህ ድረስ እንትን ናቸው። ግን ምንጫቸውን አይናገሩም፣ መናገር አይፈልጉም። ለምን? ምንጫቸው እንደውም አንተ ነገ ይጠይቀናል ከሚል ስድብ ያመጡባል። አንተን እንደ ሌባ ያስቆጥሩባል። አንተን ያሰድበዋል። በቃ እንድትሸሽ ማለት እንድትጠፋ ከዚህ ላይ። ስለዚህ ያ ነው እኔ ለሰው ሁሉ እንደ ሐሳብ ልተው የመጨረሻ ንግግሬ። እንደ ኢትዮጵያዊ፣ እንደ አንድ ዜጋ፣ እንደ ወንድማችሁ የኔ ጥፋት ስተቴ ምኑ ጋር ነው? መርዳቴ ነው ስተቴ? ገንዘብ መስጠቴ ነው ስተቴ? እንደ ሌባ መቆጠረው? እንደ ወንጀለኛ መቆጠረው? ቢያንስ አንድ ሰው እንኳ ቢሆን ውሃ ጠጥቻለሁ። አንድ ሰው እንኳ ቢሆን መንገድ ላይ ያለ ሰው ቤት ሰርቼ ሰጥቻለሁ። አንድ ሰው እንኳ ቢሆን አሳክሜያለሁ። አንድ ሰው እንኳ ቢሆን እኔ አመስግኑኝ አይደለም። ቢያንስ ስድቡን ለምን አትተው? ለምን እንደዚህ በጣም ቤተሰብ ድረስ ሄዳችሁ አታክ ታደርጋላችሁ? እኔ በዛ ደረጃ አልመልስላችሁ። የእኔ ስህተት ምንድን ነው? ወረቀት ማሰራቴ ለእህቶች
አንዳንዱ ሬሳ ነው የሚሰበስበው፣ ወረቀት አሰራላቸው፣ የሞተ ሰው ነው የሚሰበስበው። ሙቱና ልሰብስባቸው የሚል ነው ያለው። እኔ ሙቱና ልሰብስብ አይደለም ያልኳቸው፣ በህይወት እያላችሁ የእንጀራ የተበላሸባችሁን ነገር ላስተካክልላችሁ ነው እንጂ ያልኩት ሬሳችሁን ልሰብስብ አላልኩ። ግን ምሰደበው እኔ ነኝ። ወረቀት ስላሰራው ምሰደበው እኔ ነኝ። ሬሳችሁን ልሰብስብ ብል ጀግና ይሉኛል። ገና ለገና እድር ቤት ልክፈት፣ ኢንተርናሽናል እድር ቤት የሚከፍቱ አሉ። እኔ ምን ቴዲ ከዚህ በላይ እዚህ ሶሻል ሚዲያ ላይ ቁጭ ብዬ እኔ ክብሬን ማዋረዴ በዚህ ደረጃ መሰደቤ ካወከኝ ቀን ጀምሮ እኔ ሁሌ ነው መሰደቡ። ሁሌ ማለት ነው። ሁሌ ሌባ አጋልጠናል፣ ፍራውን ሌባ የት ጋር ነው የሰረኩት? እዚህ ጋር ይኸው ሰርቃል፣ ከከሌ ሰርቃል ተብሎ ከመጣ ኦኬ፣ በማስረጃ የሚያቀርብ ከሆነ ልክ ነው፣ እውነታቸውን ነው ላሉ። ማንን የዘረፍኩት? ከኢትዮጵያ ዘርፈን የወጣው የኢትዮጵያ መንግስት አለ ያቅርብ። ባንክ ዘርፈው ነው። የትኛው ባንክ ነው? ብሔራዊ ባንክ ነው? አዋሽ ባንክ ነው? ዳሽን ባንክ ነው? አቢሲኒያ ነው? እኔ ያለው የነበሩ እነሱ ናቸው። ማን የተዘረፈው? ያቅርቡ። እኔ እንደውም ተወስዶብኝ የወጣው ነኝ። ንብረቴ ተወስዶብኝ፣ ገንዘቤ ተወስዶብኝ ከሀገሬ ጥዬ የወጣው ሰው ነኝ። እንኳን ልወስድ 5 ሳንቲም ልወስድ ቀርቶ ብዙ ነገር ሰማል። ግን በዚህ ደረጃ ተናግሬ አላውቅም። በጣም ብዙ ነገር ሰማል፣ ብዙ ነገር ሰባል ነበር። ማን ነው ከሚሰራበት ላይ አንስቶ የሚሰጥ? አይሰጥም። ሰው የተሰጠውን እንኳን እየቆረጠ ነው የሚሰጠው፣ እንኳን ከሚሰራበት አንስቶ ሊሰጥ። ግን ስድብ በደንብ ተሰድቤያለሁ። እንደ ሌባ ታይቻለሁ። ሰው ገሎ ነው የወጣው፣ ደፍሮ ነው የወጣው፣ እንደዚህ ብሎ ነው የወጣው፣ እንደዚህ አድርጎ ነው የወጣው ከኢትዮጵያ መሄድ አይችልም። እንደዚህ ዱባይ መሄድ ሳልፈልግ ነው፣ ወረቀት የለውም፣ ከአሜሪካ መውጣት አልችልም። ዱባይ መሄድ ሳልፈልግ ነው የሄድኩት። ሄዲ ወረቀት የለውም ስባል ትንሽ እንኳን ሄጄ ስራ ላይ ነኝ እዚህ ሄጄ እስቲ ወረቀት የለውም ወጣው። እንደውም ትራምፕ በሚከለክልበት ጊዜ ገብቼ ወጣው። ሸውዶ ነው የወጣው አሉ። አይጥ አይደለሁ ወይ ደግሞ ዝንብ አይደለሁ እኔ ኢሚግሬሽን የሸውጄ መውጣ። ይቀየራልም ሊሉ ይችላሉ። ሸውዶ ነው የወጣው እንጂ እንዴት ይወጣል ወረቀት ሳይኖረው ተባልኩ። ወጣው መጣው። እሺ አይጥ ሆኜም ልውጣ ጉንዳንም ሆኜ ልውጣ አሉ። በቃ ከዚህ በኋላ እኔ ስነካ የሚያማቸው ሰዎች ስላሉ በዚህ ደረጃ ደግሞ መሰደብና መነገር ስለሌለበት ቴዲ እኔ አሁንም አንተ በምትፈልገኝ ጊዜ እኔ ማስረጃዎቹን አሁን አንድ ልኬልሃለሁ። $9500 ከራሴ አካውንት ነው፣ ፈርስት ፕሪሚየም ባንክ ከሚል ከራሴ አካውንት አሜሪካ ውስጥ ለሚኖር ግለሰብ ልኬለት እሱ ወደዛ ልኳል። ያ ገንዘብ ስንት ብር ነው? ምታው ወደ 1,200,000 ወይ 300,000 አካባቢ ነው በኢትዮጵያ ሲመታ። $9,000 ግን ምን ያደርግልሃል ካልከኝ ብዙ ነገር ያደርግልኛል። ብዙ ነገር እሰራበታለሁ። ግን የሚሰድብ አካል ያንተን ፎቶ ለጥፎ እየሰደበ አንድ ነገር ፓርቲሲፔት አያደርግ። አንድ ነገር እንትና ሰውስ አንተን ነው የሚሰድበ አብሮ ሆኖ። አይ ፍራውል ቢያንስ አንድ ሰው ውሃ ጠጥቷል። አንድ ሰው ቢያንስ እንደ ግለሰብ አንድ ሰው ኢትዮጵያዊ ወንድማችን ነው አጠጥቷል አይልህ። ስለዚህ በዚህ ደረጃ ስለሆነ ብዙ ሰው እየተከፋ ብዙ ሰው እያዘነ ስለሆነ እኔ ቦታ አይደለም፣ አይመጥነኝም። 4 ነጥብ የምነግረው አይመጥነኝም። እዚህ ቲክታክ ላይ መቀመጥም ማውራትም አልፈልግም። በጣም ሰውን ስለማከብር እግዚአብሔርን ስለሚፈራ በእግዚአብሔር አምሳል የተፈጠረውን ሰው ስለምወድና ስለማከብር እንጂ በዚህ ደረጃ እየተሰደብኩ በዚህ ደረጃ ስራዬ ቦታ ላይ አታክ ለማድረግ ሰው እየተላከ በዚህ ደረጃ ክስ ለዳኝ እኔን ለመክሰስ $2,000-3,000 ከሚያወጡ ቴዲ ድሃ ቢረዱ ይሻላል። እኔን ለመክሰስ $3,000 እና $4,000 ከሚያወጡ እንትን ማድረግ ይቻላል። ቲክታኬን እንኳን ባን ለማስደረግ በኢሜል ብዙ ነገር ያደርጋሉ፣ ይልካሉ። እንደዚህ ነው ምናምን እያሉ እኔ በቲክታክ ላይ አልተዳደርበትም፣ ጌም አልጫወትበትም፣ ገንዘብ ጀነሬት አላደርግበትም። ምንም ነገር ለመጥቀም ነው እንጂ የመጣውን ለመጠቀም አይደለም። የምጠቀመው ምንድን ነው? ሰዎች ምክረ ሀሳብ ሲናገሩ፣ የእግዚአብሔርን ቃል ሲናገሩ ከሰዎች ጋር እንዲህ መግባባቴ ጥሩ ሰዎች በማግኘቴ ይጠቀማሉ። ያ የኔ መጠቀሚያ ነው፣ እጠቀምበታለሁ። ግን ገንዘብ ምንም 5 ሳንቲም ጀነሬት አላደርግም፣ ከዚህ ምንም ነገር ሜክ አላደርግም። በዚህ ደረጃ ግን አታክ መደረግ ምንድን ከዚህ በላይ ሊገሉ ነው እንጂ ሌላም ነገር የለም። ስለዚህ እኔ አግዳሚ ወንበር ላይ መጥቼ ተቀምጬ ለቅሶ ቤት ውስጥ ስንጫጫ አልውልም። ከዚህ በኋላ ለቅሶ መስማት ሰልችቶኝ አግዳሚ ወንበር ለቅሶ ቤት ማንም እየተነሳ ና ተጠየቅ ና እንደዚህ ተባል ማለት አለ። እኔ ክብር ያለኝ ሰው እግዚአብሔር በአምሳሉ የፈጠረኝ ራሴን ቤተሰቦቼን የማከብር ሰው ነኝ። ስለዚህ በዚህ ደረጃ እዚህ ቦታ ላይ መጥቼ
ከሚያለቅሱት ጋር ሳለቅስ አልሆንኩም። የጠቀምኩ መስሎኝ ነው ያነበርኩት፣ ያገዝኩ መስሎኝ ነው የነበርኩት። ልሰደብ፣ ለቅሶ ልሰማ፣ ጥቁር እየተለበሰ በእኔ ላይ ሊለቀስብኝ ቀንና ሌሊት አይደለም። አይ ዶንት ኢቭን ኬር ማንም ሰው ስለኔ ቢያወራ መጥቶ እስካልነካኝ ድረስ። ብዙ ነገር ሞክረዋል ስላልቻሉ። ከዚህ በላይ ምን መባል ትፈልጋለህ? ሌባ፣ ሰው ገሏል፣ የሰው ደም አለበት ምናምን እየተባልኩ ያን ሁሉ እየተባልኩ በጣም ነው ሪቴት የሚያደርገው ሰው። ግን እግዚአብሔር በተቃራኒው በጣም እኔን ብለስ እያደረገ ስለመጣ ኦኬ ብዬ ነው ኢግኖር ማድረገው። ስለዚህ ይህንን ነው የምለው። በጣም አመሰግናለሁ። በጣም ወዳችኋለሁ። በንግግር ያዘናችሁ ሰዎች ካላችሁ ደግሞ ሪሊ ሶሪ፣ አመሰግናለሁ። ከዚህ በኋላ ግን ቲክታክ ላይ አምዳን ቴዲዬ ስትፈልገኝ ስልክ ያለ ደውልልኝ። ያን እንግዲህ ክብራትና ክብራን ሁሉንም ነገር እንደሰማችሁት ነው። እዚህ ስቴጅ ላይ ያልወጣችሁ ብትኖሩ ልጠይቁ የምችሉትን ጥያቄ ካለ እናንተው እዛው ቤት ከፍታችሁ ታብላላላችሁ። በተቻለ መጠን ግን ፍራኦል በተቻለ መጠን ካመናችሁበት እና የተቸገሩትን ይረዳል ብላችሁ አሁን አንድ ለሁላችንም ግራ የሚገባ ነገር ለፍራኦል ገንዘብ ሰጥታችሁት እርዳ ያላችሁ ሰዎች በዚህ አጋጣሚ ትራንስፈር አድርጌለታለሁ እንዲረዳ እንዲ የምትሉ ሰዎች ካላችሁ አንድ ነገር ነው። ይሄ በሌለበት ሁኔታ ላይ እርዳታ ገንዘብ ሰብስበው ኪሳቸው ከሚከቱ እኩል ረጂዎችን ማሳደድ እኔ አልገባኝም። እኔ አሁን በቀጣይ ማሳደደው እርዳታ ሰብሳቢዎችን ነው። እርዳታ ሰብሳቢ በተደጋጋሚ እንደነገርኩ አብረን እነዚህን ሰዎች እናሳዳለን። ፍራኦል ጋር ጥያቄ ያላችሁ ሰዎች ይሄን ያህል ገንዘብ ሰጥቼዋለሁ፣ ይሄን ያህል ገንዘብ አጭበርብሮኛል፣ እንዲህ አድርጎኛል የምትሉ ሰዎች ካላችሁ አስተማማኝ የሆነ ኤቪደንስ ያለንበት ሀገር በማስረጃ ነው። ዝም ብለን አይደለም። ሰው ስትከሱ ማስረጃ ያስፈልጋል አይደለም? ማስረጃ ስታቀርቡ አንደኛ የእናንተንም ስልጡንነት ያሳያል፣ የእናንተንም አእምሮ እንዳላችሁ ማሳያ ነው። እና አንድ ሰው ያለ ማስረጃ መክሰስ ነውር ነው። ስለዚህ ከፍራኦል ጋር የተያዘ ነገር ማስረጃ ያላችሁ ሰዎች ያንን ኦርጋናይዝድ አድርጋችሁ ዝም ብሎ አሉባልታ ምናምን አይደለም። ይሄ ከሆነ ኦኬ፣ ካልሆነ ግን እንዲህ ያሉ ሰዎች ከሶሻል ሚዲያ ላይ መራቃቸው፣ ጋጦጦች እየፈነጩ ተሳዳቢዎች እየፈነጩ ሰዎችን የሚረዱ ሰዎች እያዘኑ መራቃቸው ተገቢ አይመስለኝም። ለእናንተ ሳይሆን እርዳታ ለሚሹ ሰዎች ያስፈልጋሉ ብዬ ስለማሰብና ከፊራ ጋር ምናልባት ትንሽ ይረጋጋና ወደፊት ከሶሻል ሚዲያ እንዳይርቅ ሁላችንም ተሰብስበን እርዳታ ለሚያስፈልጋቸው ትክክለኛ ሰዎች በአግባቡ ገንዘቡ እንዲደርስ ያን ከሚሰሩ ሰዎች ጋር እንዲሰራ ለማድረግ ሙከራ እናደርጋለን። እንግዲህ የመጨረሻው ግን ፊራን እናመሰግናለን። ፊራ ስለመጣ ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቅ። ጤና ይስጥልኝ። አመሰግናለሁ ቴዲ። ቴንክ ዩ። መልካም ምሽት ለሁላችሁ። ምናልባት ይሄ ጉዳይ አሁን ፊታችንን ማዞር ያለብን እነዚህ እርዳታ የሚሰበሰቡ ሰዎች ጋር ነው መሆን ያለበት። ስም ዝርዝራችሁ እዚህ ውስጥ አለ። አማራነት አያድንህም፣ ኦሮሞነት አያድንህም፣ ቴዲ ቤት ትግራዋይነት አያድንህም፣ ፕሮቴስታንት አያድንህም፣ ኦርቶዶክስነት፣ ፌዛርሚ፣ ፍቅር ሲዝም፣ ሐዋርያት ጥሩልኝ ሃይማኖት ማንም አባቱ አያድንህም። በቃ እኔ ቤት ከከፈትኩኝ እዚህ ቻለው። ንጽህነት ብቻና ሐቀኝነት ብቻ ነው የሚያድንህ። ምክንያቱም አድማጭ ተመልካች ይታዘበኛለህ። ከተዝረከረኩኝ ከተልፈሰፈስኩኝ ምናምን እኔ አንዳንዴ እኮ የአቋም እኮ መዳከም ሳሳይ እኮ ምን ሆነሃል ይሉኛል አድማጭ ተመልካቾች። እኮ እናንተ ናችሁ የምትወጉኝ እኮ። ጋጠወጥ ሰበሰብክ፣ ጩኸትህ በዛ ምናምን እዚሁ ወይም የሆነ ቦታ ላይ ጉድህ ይፈላል። አሁን መናገር አልችልም። ጥያቄው ግን የመጀመሪያው ነገር አካውንታንቶች ታስፈልጉናላችሁ። አካውንታንት ሲባል ደግሞ ድርጅትን ለማስተዋወቅ ነው አሉ። እዚህ አንዳንዶቻችሁ አካውንታንት ሲባል ድርጅቱ ለማስተዋወቅ ይመጣል። ቁም ነገር አካውንታንቶችን እንይዛለን። በጎን በኩል የወር ገቢ ይሰላል። ከቤተሰብ የወረስከው ውርስ ካለ ይታያል። ማይ ፍሬንድ የገቢ ምንጭ ካልኩሌት ይደረጋል። መኪና የገዛኸው እንዴት ነው? ቤት የሰራኸው እንዴት ነው? ስራ የለህም። እሺ በምንድን ነው የምትኖረው?
ምክንያቱም ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ያስማማል አይደለም? ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ይህ ምን አገባ? በደንብ ነው የሚያገባኝ። እኔ ያላገባኝ ማን አባቱ ያገባዋል? እኔ ያገባኛል። ማገባኝ ጉዳይ ቤታችሁ ውስጥ የምታረጉት ነገር ብቻ ነው። ማገባኝ ጉዳይ ቤታችሁ ውስጥ የምታረጉት ጉዳይ ነው ብቻ ነው። አንዴ ከቤት ውጭ ያረጋችሁት ነገር ሁሉ ፐብሊክ እስከሆነ ድረስ ያገባናል። እንደዚህ የሚባል ነገር የለም። ምስኪኖችን ሰገጤዎችን አሸማቃቸው አንተ እያየህ ገባበት። ስለዚህ በዚህ አውድ ነው የምናወራው። እርዳታ መሰበስብ ተገደህ መምጣት አለብህ። እኔ ሁሉንም ነገር ልሰራ አልችልም። ሌሎችም ደግሞ ይህን ነገር ትሰራላችሁ ብዬ አስባለሁ። ቤት ከፍታችኋል። ዮኒ በሚቀጥለው ቤት ይከፍታል። ዮኒ ጋር እንሰበሰብና አንድ በአንድ እነዚህ ሰዎች መጠራት አለባቸው። አይመስላችሁም? መጠየቅ አለባቸው። እስኪ ስም ጻፉልኝ። መጠራት አለባቸው፣ መጠየቅ አለባቸው የምትሏቸው ሰዎች ስም ጻፉልኝ እስኪ። እነዚያም ምጽፏቸው ሁሉ የተመዘገቡ ናቸው። በእርዳታ የሚታወቁ ሰዎች እርዳታ በመሰብሰብ ኦኬ። ቀጥሎ ስማቸው የሚጠራው ቴዲ ቤት አይደለም፣ ሌላ ቦታ ላይ ህዝቡ እናንተን የመጠየቅ መብት አለው። ማናባሽ ስለሆንኩ ማናባሽ ስለሆንሽ ነው የማትጠየቂው። ገንዘብ ስትሰበስቢ ትጠይቂ የለ? ከዲያስፖራው ትጠይቃላችሁ አይደል? ገንዘብ ለምን ነው የማትጠይቂው? ገንዘብ ትጠይቃላችሁ አይደል? ከዲያስፖራው አይ ቲንክ ትጠይቃላችሁ አይደል? ከኪሳችሁ አይደል የምትሰጡት? ስለዚህ ትጠይቃላችሁ እንዴ? ምን ነው ብሎ ናቸው ነው። ስም ዝርዝር ይጠራል። ማስተራብነት አለ። ማስተራብነት ተወካይ እኔ ጋር ሌላ ቦታ ላይ እንመጣለን። ዮኒ ጋር ወይ ሌላ ቦታ ላይ እንዴት ነው የምሰበስበው? እንዴት ነው ደሊቨር የምታደርገው? ወራዊ ገቢ እንዴት ነው? ከዛ በኋላ እንዴት ነው ንብረቶች ካሉ ምን እንደዚህ መጣራት አለበት። ዲያስፖራውን ገንዘብ ሰብስባችሁ እየሰደባችሁ ይሄ ዲያስፖራ ሰርቶ ደም ተፍቶ የሚያገኘው ገንዘብ ነው። በነገራችን ላይ እግዚአብሔር ይባርካቸው ዲያስፖራዎች፣ እግዚአብሔር ይባርካቸው። በጣም ምስኪኖች ናቸው። እንዲህም ሆነው እየረዱ ነው። አሁን ግን እየተማሩ ነው። ስለዚህ ገንዘቡ በአግባቡ እናንተ ኪስ ነው የሚገባው ወይስ ተረጂዎች ጋር ነው የሚገባው የሚለውን ነገር ህዝቡ የተለያየ ጥያቄ ቅሬታውን ያቀርባል። ግዴታ አለባችሁ የመመለስ። ስለዚህ ስም ዝርዝሩን በደንብ ስሙ አድርሱልኝ። ማስተራብነት ተወካይ አለ። ራሱ ማስተራብነት ወይም ተወካይ ሚኪ ወይም ተወካይ። የረሳሁት ያልተጠራ ካለ ትነግሩኛላችሁ። መማር አለባቸው ወይ ተወካይ? አሁን መማርን ሳልጠራ ባልፍ ልትሉ ነበር። ይሄ ሁሉ ተንኮለኛ ህዝብ እስኪ መማርን ይጠራ ይሆን አይጠራም? መማርን እስቲ ይጠራል ወይስ አይጠራም? ጉዱን እናለን ምናምን ያለ ይጠራል። እባብ ለባብ ካብ ለካብ ተያይ ማልጠራ መስሎ ነው ይጠራል። እስኪ መማርን ቆይ ይጠራ ይሆን? አሁን ነው ቆይ ቴዲ ትክክለኛ ሰው አይደለም የሚለውን እስኪ ምናምን ተጣርተናል። መማር አለባቸው። እግረኛውን አሳራኛው እግረኛው ወይ ተወካይ እግረኛው ትመጣለህ። ሀቢባ ገንዘብ ሰበስባለች። ሀቢባ ብላችኋል። ሀቢባ ይሄ ሲጠሯቸው ልሰድቧቸው ምናምን አይደለም። ማስረጃ ይዛችሁ እኔ ጋር አይደለም ዮኒ ጋር በሚቀጥለው ስንገናኝ ወይ ሌላ ቦታ ስንገናኝ አክብረን ከጠራናቸው ቅሬታቸውን ይኸው እዚህ ጋር ታቀርባላችሁ፣ ትጠይቃላችሁ። እያንዳንዳችሁ ፋይል ይዛችሁ ትመጣላችሁ።
ከዛ በኋላ ከናካቴው ገንዘብ እንዳይሰበስቡ የሚደረጉ ካሉ በሌብነታቸው የሚጠረጠሩ ካሉ ማህበረሰቡ እንዲያስወግዳቸው መንግስትም ወይም ደግሞ የጸጥታ አካላት ኢንቨስቲጌት እንዲያደርጉባቸው ይደረጋል። ህዝብ እያደመጠ ስለሆነ ማለት ነው። ፍቅሩ አብጤ ያለ ፍቅሩ አብጤ ገንዘብ ይሰበስባል። ፍቅሩ አብጤ ነው ያላችሁት። ፍቅሩ አብጤ የረሳሁት ካለ ትነግሩኛላችሁ። ተስፋዬ ሀረርጌው ካሊድ ከቴዲ ጋር ጓደኛ ነኝ፣ ወዳጅ ነኝ፣ እጻጻፋለሁ። እያየህ ገባበት። እኔ ለእናቴ ልጅ አራራም። እያየህ ገባበት። ውርደት ካለ ልትዋረድ ተዘጋጅተናል። እኔ አላድንህም። ድራማ ምናምን አልሰራም። እያየህ ገባበት። ሌላ ተስ ባላደራው ሙባረክ። ሌላ አለ ያልተጠራ አለ። ፍቄ ኖርዌይ። ኦኬ አንዴ ደግሞዋለሁ። ፍቄ ኖርዌይ። ኦኬ እሺ ናርዶስ ተብያለሁ። መሲ ብርጅስቶን ገንዘብ ስሰበስብ አይቻላቅም። መሲ ብርጅስቶን ገንዘብ ስሰበስብ አይቻላቅም። መሲ ብርጅስቶን ገንዘብ ስሰበስብ አይቻላቅም። እሺ ሌላ አለ? ከነዚህ ውጭ አለ? ከነዚህ ውጭ ኦኬ። ለአንዴና ለመጨረሻ ጊዜ እደግመዋለሁ። ዮኒ ማኛ እኔ ገንዘብ እንደዚህ ሰብስበው እንደዚህ ገንዘብ ሲሰበስብ አላየሁም። ዮኒ ማኛ ገንዘብ ሲሰበስብ አላየሁም። እንደዚህ አይነት ነገር ውስጥ የለበትም። ቤታየው እንደዚህ አይነት ነገር ውስጥ አላየሁም። ካሉ ታረማለሁ። እኔ እንደዚህ አይነት ነገር ውስጥ አላየኋቸውም። ድርጅት የማን ነው? ድርጅት የለ፣ ግለሰብ የለ። ትራንስፓረንሲ ሊኖር ይገባል። ይሄ የሚባል ነገር የለም። ሀቀኛ ከሆንክ ተጠራህ አልተጠራህ ደስ ነው ሊል የሚገባው። ደረትን ነው መንፋት ያለብህ። እንዴ ተጠራው ምናምን መተህ ሀቀኝነትን ማስረዳት አለብህ። ስምህ ከተጠራ የመጨረሻ ጊዜ አንድ ጊዜ ደግመዋለሁ። የአንድ ሰው የጎደለውን ሮሚ ገንዘብ ስሰበስብ አላየሁም። ሮማን እኔ ገንዘብ ስሰበስብ አላየሁም። ሮማን ተሰማ ሞጣ ገንዘብ ሲሰበስብ አላየሁም። ሞጣ ኦኬ። ለአንዴና ለመጨረሻ ጊዜ ልጥራ፣ አድርሱልኝ። በሚቀጥለው በሚኖረው ውይይት በተለይ የዲያስፖራው ማህበረሰብ ከፍተኛ የሆነ ቅሬታ እያሰማ ነው። የዲያስፖራው ማህበረሰብ ብቻ ሳይሆን ገንዘብ የሚረዱ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ኢንክሉዲንግ ኢትዮጵያውያን ጭምር አገር ቤት ያሉ ተረጂዎች ጭምር ቅሬታ እያሰሙ ነው። ጉዳዩ ምንድን ነው? ከተረጂው ባልተናነሰ ወይም ደግሞ ከተረጂው በላይ እርዳታ ሰብሳቢው በዝቷል። እነዚህ እርዳታ ሰብሳቢዎች ትላንት ከትላንት ወዲያ ይኖሩ ከነበረው ህይወት የተሻለ ህይወት ሲኖሩ እያየን ነው። ወዛምነት ምንም እንኳን ገንዘብ ቢደብቁም ወዛምነታቸውንና ቦርጫቸውን ሊደብቁ አልቻሉም። መናጢ ድሃ ሲያገኝ ቶሎ ነው የሚለወጡ። አይታችኋል። በቃ ቶሎ በሌዘር ላይ ሹራቢ ደክለ መኪና ሄድ ምናምን በቃ ወዙ ቶሎ ይመጣል። አፍ አንደበታቸው ራሱ ድርጊቶቻቸው ቫኬሽን ሲወጡ አይደብቁም። ስለዚህ እነዚህን ሁሉ በማየት እኛ ከጭቁን ህዝብ የወጣን እኛ ከጭቁን ሀገር የወጣን ህዝቦች ጥርጣሬ አድሮብናል። ስጋትና ቁጭት ልባችንን ሸቅሽቆታል። ስለዚህ ተጠርተው እንዲጠየቁልን እንፈልጋለን። ባከነ፣ ደከምነ፣ ተንገበገብነ፣ ተንተከተክነ
እንዲጠየቁልን እንፈልጋለን። ለምን ከበስተጀርባቸው እናወራለን? መተው ይጠየቁልን ብሏል። ስለዚህ ጥያቄውን አቅርበውልኛል። ቴዲ ማንን ይፈራል? እዚህ ጋር ስማችሁ ይነበባል፣ ትመጣላችሁ። ዮኒ ማኛ ጋር ይሄ በአይነትም በይዘትም ለየት ያለ ፕሮግራም ይደረጋል። ስለዚህ ስማችሁ የሚጠራ በሙሉ ዮኒ ማኛ በሚያሳውቀው ቦታ ወይም ደግሞ ሌላ ቦታ እናንተ በምትሉት ቦታ ላይ ካልተገኛችሁ ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። ለጊዜው ጥያቄ አለባት፣ ህዝቡ ጥያቄ አለበት። እዛ ስቴጅ ላይ እናንተ ሁሉ ትቀመጣላችሁ ማለት አይደለም። የምታስፈልጉ ዋና ዋናዎች ትቀመጣላችሁ። ጥርጣሬ ያየለባችሁ ሰዎች ትቀመጣላችሁ፣ ትፈተሻላችሁ፣ ትጠየቃላችሁ። ኢትዮጵያውያን ይገባሉ። እኔ ቤት አይደለም ሌላ ቤት። የመጀመሪያው ማስተር አብነት ሚኪ መማር አለባቸው፣ እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀረርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። የሚያድናችሁ ሐቀኝነታችሁ ብቻ ነው። ቲፎዞ አያድንህም። የጊፍተር ብዛት አያድንህም። ዘመድ አዝማድ አያድንህም። ምንም አያድንህም። የሚያድንህ ሐቀኝነትህ ብቻ ነው። ይሄ ነው የምናደርገው። በተረፈ ሌላው አርብ ዕለት ማስታወቂያ ያለኝ ዛሬ ያደረኩትን ውይይት በሙሉ ዩቲዩበሮች ካላችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ሁኑ። 5300 ያለው ነው። ሌሎች አካውንቶች አሉ። ትክክለኛው የኔ አካውንት 5300 ነው። እዛ በነፃ ሰጣችኋለሁ። እኔ ዩቲዩብ ላይ አልለጥፈውም፣ በነፃ ለጥፍላችኋለሁ። ለኢትዮጵያውያን ለሁሉም ታስተላልፋላችሁ። ዩቲዩበሮች ወይም ደግሞ ማየት ለምትፈልጉ ቲክቶከሮቻችሁ ላይ መለጠፍ የምትፈልጉ በሙሉ በነፃ ለጥፍላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ከዚያ ትወስዳላችሁ። ከዚህ ቀደም የነበሩትን እንደፖስትኩላችሁ ማለት ነው። ማስታወቂያ ያለ አርብ ዕለት የፊታችን አርብ በህይወት ብንኖር እግዚአብሔር በህይወት ቢያኖረን እና ብንገናኝ አርብ ፕሮግራም አለ። የመጀመሪያው ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን እኔ ጋር መጥተው የተጣመመውን እናስተካክል ብለው ትክክለኛውን ወንጌል ሰብከው ሄደዋል። ይህን ተከትለው ከዳሰሷቸው ጉዳዮች መካከል ሉትራናውያን ይመጣሉ። የማስተካከያ መድረክ ይዘጋጅልን ባሉት መሰረት የፊታችን አርብ በሉትራን ዙሪያ ላይ ማስተካከያ ሊሰጡ ይመጣሉ መንፈሳዊ ሰዎች። ለነሱ እድል ይኖራል። ቅዳሜ ከተስተካከለና ሁለቱም ኮንፊርም ካደረጉኝ፣ እስካሁን አንዱ ነው ኮንፊርም ያደረገው፣ አንደኛው ኮንፊርም ያደርጋል ብዬ ተስፋ አድርጋለሁ። ሁለት ምናልባትም በሶሻል ሚዲያ ታሪክ ተገናኝተው የማያውቁ አንድ ስቴጅ ላይ ሁለት ትላልቅ የእግዚአብሔር ሰዎች ቲክቶኩ ሰርፕራይዝ ነው። ቴዲ ትልቅ ሰው ይመጣል ካለ ትልቅ ሰው ነው። ተማመኑ በኔ። ትልቅ ሰው አመጣለሁ ካልኳቸው ትልቅ ሰው ይመጣል። ስለዚህ በኔ ተማመኑ። ሁለት ትላልቅ እግዚአብሔር ሰዎች ይመጣሉ። ለነሱ የተለያዩ ጥያቄዎችን ጠይቃለሁ፣ ይዘምራሉ። ለእናንተም ደግሞ ጥያቄ እሰጣችኋለሁ፣ ትጠይቃላችሁ። እየገባችሁ የሚገርም ቆይታ ይኖራል ብዬ አስባለሁ። እነዚህ ሁለት ትልልቅ እግዚአብሔር ሰዎች በብዙ የሚወደዱ በአሕዛብ በሏቸው በመንፈሳዊ ሰዎች የሚወደዱ እድሜ ጠገብ እና በጣም 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 ተወዳጅ ናቸው። መገመት ትችላላችሁ። ፍንጭ ለመስጠት ያህል ሁለቱም ወንዶች ናቸው። ሁለት ግን ተወዳጅ ስላችሁ ተወዳጅ በሶሻል ሚዲያ ታሪክ አንድ ስቴጅ ላይ ተገናኝተው አያውቁም። እነሱን አመጣለሁ። እሁድ መደበኛ የፖለቲካ ውይይት ይኖራል። ሰኞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እንደወጡ የሚነገርላቸው። እንደምታውቁት እኔ ሃይማኖት ውስጥ የለውም፣ ነገር ግን መድረክን ስጠን ካሉ መንገድ ወይም ብያለው። የተሃድሶ ሰዎች ሊመጡ ይችላሉ። ከተሃድሶ ሰዎች ይመጡና ተሃድሶ ለምን አስፈለገ? ተሃድሶ ምንድን ነው? ከየት ናችሁ? ወዴት ናችሁ? ይህን ለታድሶ ሰዎች መድረክ እንሰጣለሁ። ይሄ ጀስ ለጊዜው ያስኩት ነው። እንደየሁኔታው ሊቀያየር ይችላል።
ማክሰኞ የወንጌል አማኞች እንደዚሁ ባለፈው በነበረው ፕሮግራም ላይ መናገር እንፈልጋለን ስላሉ የወንጌል አማኞች ይመጣሉ። ከሞላ ጎደል የፕሮግራም ይሄን ይመስላል። እነዚህን ሁሉ ለእናንተ በነፃ ሰጣችኋለሁ፣ ፖስት አደርጋላችሁ። ሰዓቱን እና ጊዜውን ሁለቱን የእግዚአብሔር ሰዎች ሰርፕራይዝ ነው። ልክ ስቴጅ ላይ ሳወጣቸው ነው የምታውቁት። ቴሌግራም ላይ አሳውቃችኋለሁ። ለእኔ የምታነሱልኝ ጥያቄ ካለ ከዚህ በኋላ 2 ደቂቃ ቆያለሁ፣ ከዛ እወጣለሁ። እሺ፣ ለእኔ የምታነሱልኝ ጥያቄ አለ? አርብ አይሆንም መስቀል ነው ይሉኛል። ይሄ ለጊዜው ያስኩት ፕሮግራም ነው። ለጊዜው ያስኩት ፕሮግራም ነው፣ ሊቀየር ይችላል። የረሳሁት አለ? የረሳሁት ሰው? እሺ፣ ፍቅሩ አብጤ አይሰበስብም ብላችሁኛል። ፍቅሩ አብጤ የማይሰበስብ ከሆነ ይሰረዛል። ምን ችግር አለ? ይሰረዛል። ፍቅሩ አብጤ አትሰበስብም፣ ተገላገልካ። ፍቅሩ አብጤ ይሰረዝ ብለዋል። እሺ፣ ሌላ ጥያቄ? ሌላው የመጨረሻ ከዚህ ቀደም በነበረው የሃይማኖት ክርክር አንዳንድ የቴዲን ሕግ አለማክበር እና ፕሪንሲፕል የመጣስ ነገሮች አይቻለሁ። ከዚህ በኋላ ዲቤት ለማድረግ የሚፈልጉ ሰዎችን ሳመጣ እኔ ያስተካክላለሁ። መጀመሪያ የተከራካሪዎችን ጥያቄ አቅራቢዎችን ፐርሰናሊቲ አይተን ጨዋነታቸውን አይተን ስነ ምግባር አይተን ወደ ስቴጅ ማምጣት ያለብን። እሱም አንድ ክፍተት ነው። ስለዚህ ከተለያየ እምነት የምትመጡ ሰዎች ለትውልድ የሚጠቅም ነገር ማድረግ እንችላለን ለምትሉ ሰዎች መጀመሪያ ባክግራውንድ ቼክ ወይም ደግሞ ስነ ምግባራችሁ ተመዝኖ መድረክ እንሰጣለን። ካልሆነ አስቸጋሪ ነው የሚሆነው እና ይህን ከእናንተ ያገኘሁት ምክር ሀሳብ ስለሆነ እሱን እናስተካክላለን። ደግሞ ለየት ያለ ነው። ከዚህ ቀደም እንደነበረው መጨቃጨቅ ሳይሆን ፍንትው ያለ ውይይት እንድታደርገው አድርጋለሁ። ሲስተም አለው። እሱን የዛን ጊዜ ከኔታ ያላችሁ። ሌላው የመጨረሻ መልእክተኛው ስሙ ተጠቅሷል። መልእክተኛው ብያለሁ። መልእክተኛው እግረኛውን ያልኩት መልእክተኛው ማይ ፍሬንድ፣ ገንዘብ ስትሰበስብ ዝቅ ብለህ ገንዘብ መሰብሰብ ከሰበሰብክ በኋላ ደረትን ነፍታ አይቻልም። መምጣት አለብህ። ማንም አይደለህም አንተ። ገንዘብ ነው የምትሰበስበው። ስለዚህ ስትጠራ ትሁት ሆነ ነው መምጣት ያለብህ። ትሁት ሆነ አይደለም እንዴ? ገንዘብ ሲሰበስቡ ትሁት፣ ገንዘብ ከሰበሰቡ በኋላ ጉራ እንዲህ የለም። ይሄ ገንዘብ የሚሰጥ ህዝብ ሲጠራ መምጣት አለብህ አይደለም? ሲጠራ ለጥያቄ ትፈለጋለህ ሲል መምጣት አለብህ። ግን እኔ ጋር አይደለም፣ ሌላ ቦታ እናደርጋለን። እኔ ምዛጋገኛለሁ ለማለት ያለው። እሺ፣ የመጨረሻ ጥያቄ አለ ለእኔ የምታነሱልኝ ጥያቄ? ክብራትና ክብራን፣ ከመውጣቴ በፊት ያልተጠሩ ካሉ በሰዓቱ እናንተ የጠቆማችሁ ሰብሳቢዎችን ሁሉ ትጠራላችሁ። አንድ ባንድ እየገቡ እንትን ይላሉ። እኔ እዚህ ጋር የጠሯቸው እነዚህ ብቻ ናቸው ማለት ሳይሆን እነዚህ የተወሰኑት ናቸው። ሌሎች ካሉ ያልተጠሩ ካሉ እዛ እየገቡ ጥሪ ይደርስላቸዋል፣ ይመጣሉ። እሺ፣ ሌላ ጥያቄ ነው? እኔ ጋ አይደለም ወይ ዮኒ ማኛ ጋ ወይ ሌላ ቦታ ኖት ገንዘብ ሰብሳቢ ጋር አባቴ እዚህ የምታየን እኛ ጅሎች አይደለንም። ገንዘብ ሰብሳቢ ቤት ዳኝነት የለም። ገንዘብ ስትሰበስብ ወይም ስትሰበስቢ ቤትሽ ሰብስበሽ ጥያቄ ሲመጣም ጥያቄዎች ቤትሽ እንደዚህ የለም። እንደዚህ የሚባል ነገር የለም። እሺ፣ ከዛ በኋላ ጨምቀን የኔ ሀሳብ ምንድነው? ጨምቀን ትክክለኛ ገንዘብ ሰብሳቢዎች እነዚህ ናቸው ብለን ለዲያስፖራ ወዳጆቻችን ስም ዝርዝር እናገራለን። ከነዚህ ውጪ እንዳሰጧቸው። ከዛ በኋላ አንድ ሆኖ የሚሰሩበትን ነገር እንፈልጋለን። ለጊዜው ግን እነዚህ ተአማኒነት በህዝብ ዘንድ ያተረፉ ሀቀኛ ናቸው። በእነዚህ ብታስተላለፉ ገንዘባችሁን አትበሉም የሚል መልእክትም ለማስተላለፍ ስለሆነ ለነሱም ስለሆነ ይሄ ንጹህነታችሁን የምታወጁበትም ስለሆነ እንደውም ጥያቄ መምጣት ያለበት ከእናንተ ነው መሆን ያለበት። እሺ፣ አይመስላችሁም? ንጹህ ሰው እኮ እንደው መድረክ ይዘጋጅልኝ ነው የሚለው። ምን አባህ አገባ አንተ? ምን አባትህ አያገባኝም? ምን አባትህ አያገባኝም? ነገርኩ። በአምኔ ማገባኝ ከሚስት ጋር አልጋ ላይ የምታደርገው ነገር ብቻ ነው። ቤት ውስጥ የምታደርገው ነገር ብቻ ነው። በተረፈ እያንዳንዱ ነገር ያገባናል። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ ሌላ ጥያቄ?
አሁን ጥሪ ነው ያደረኩት። በሚቀጥለው ያሳውቋቸዋል፣ እነ ዮኒ ያሳውቋቸዋል ቦታውን። እሺ ሌላ ጥያቄ አለ? ሌላ ኦኬ። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ሚስት ያላችሁ ከሚስት ጋር ትተኛለህ፣ ባል ያለሽ ከባልሽ ጋር ትተኛለሽ። ትዳርህን ማክበር አለብህ። ሚስት የሌለህ ባል የሌለሽ ወንደላጤ ሴተላጤዎች ካላችሁ ብርድ ልብስ ውስጥ አንሶላ ውስጥ ገብታችሁ ትተኛላችሁ። ባል ያላችሁም የሌላችሁም፣ ሲንግል የሆናችሁም ሲንግል ያልሆናችሁም በሙሉ ግን አንድ ነገር ታደርጋላችሁ። ይሄ የመውጫ ወይም የመዝጊያ ንግግራችን ነው። ከቴዲ አናት ላይ ትወርዳላችሁ። ይሄ የዕለቱ